ነጃት ሰሞኑን የሆነ ቪዲዮ ሰርተክብኝና በጣም ነው ቅር ያለኝ። በእውነት በጣም ነው የተተቸውት። በጣም ብዙ ነገር ነው እየደረሰብኝና እቺ ምስኪን እህታችን 80 ልትገረፍ ነው። ታደጓት፣ አደምጧት። ሄደ ቀጥታ እቺ ትልቋ ልጅ ከሰራተኛው ጋር ነው የተኛው። አንቺ የተኛሽ መሰልሽ ቆሞ ሲያይሽ? በቃ ጸጥ ብለናል። እኔ ሞም ብዬ አድፍጫለሁ። ገባሽ? እና ሰራተኛዋና ልጄ መሀል ክፍተት አለ። ፍራሽ ሁለት ጎን ለጎን ነው፣ ያ ክፍተት አለና መሀላቸው ሄዶ ገባ። መሀላቸው ገባ። ከዛ በኋላ የተፈጠረውን ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው። ረጅም ሰዓት እኔ በቃ እየተንቀጠቀጥኩ ነው። በመግቢያው ላይ እንደሰማችኋት እንግዲህ ስትናገር ባሌን ከሰራተኛዬ ጋር እዤዋለሁ አይቼዋለሁ እያለች ነው። ሸሪዓው ምን ይልሻል? ያው ሪልሰንስ ኦፍ ደ ትራቨለር የሚባለው ሸሪያችሁ መጽሐፍ ፔጅ 638 ላይ እንዲላል ማን ነው መመስከር ያለበት በዚህ ጉዳይ ላይ ለሚለው ምስክርነቱ ስለ ዝሙት ወይንም ስለ ሶዶማዊነት ከሆነ 4 ወንድ ሴት አልተባለም፣ 4 ወንድ ምስክሮችን ይፈልጋል። በዝሙት ጉዳይ ላይ ወንጀለኛው እንትኑ ማለትም የእንትኑ ጫፍ ወደ እሷ ማህፀን ብልት ሲገባ ወይንም ሲያስገባ ማየታቸውን የሚመሰክሩ የግድ ሊሆኑ ይገባል። መርፌና ክር መሆናቸውን የሚያዩ 4 መሆን አለባቸው። እነሱም ወንዶች እንጂ የሴት ተቀባይነት የለውም። ሴት ከሆነች 80 ያስገርፋታል። አድምጡት። አንዷ እህታችን ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች። ወላሂ እንደኔ አትፍጪው ነው የምለው። አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፊያለሽ። 4 ምስክሮች መርፌና ክር ሆነው ካላያችኋቸው ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እኔ ከእንደዛ አይነት ነገር ውስጥ የለውም። እናንተ ከምታወሩትም ከምንም የለውም። የራሴን ችግር ነው ኦልሬዲ ሚዲያ ላይ ይዤ የወጣሁት ልጆች ስለተቸገሩብኝ እና አንተ ደግሞ ቪዲዮ ሲሰራ ሰው ወደ ሌላ ነገር ነው የወሰደውና እንዴት አስፈንታሽ ምን ሚል እይታ ቲቪ ላይ ቀርቤ 80 ያስገርፋል የሚለው እሱም ቪዲዮ ሲሰራ ወላሂ ወደ ውጭ ወጥቼ ሱቅ ራሱ ተንቀሳቅሼ ስገባ እየተሰደብኩ ነው፣ እየተመተውኝ ነው። እና ይሄ ነገር እንዴት ነው ግራ ገባኝ እኮ እኔ እናንተ አውርተን ቪዲዮ ስራልኝ ብያለሁ አላልኩም ማለት ለኔ እንደገና ለራሴ እኔ ብዙ ችግር ያለብኝ ሴት ነኝ። ልጆችን ብቻዬን እያሳደግኩ ነው። በጣም ብዙ ፈተና ነው ያለብኝና ይሄ ነገር ሲጨመር ደግሞ በጣም ብዙ ነው የተጎዳሁት። ከባድ ጊዜ እያሳለፍኩ ነውና እንዴት በጣም ይቅርታ ቪዲዮን ላለመስራት በጣም እንትን ብዬ ነበረ። በመጀመሪያ አይቼው ላለመስራት በጣም እንትን ብዬ ነበረ። በመጀመሪያ ገና እንደመጣ እንትን ብዬው አይቼው አልሰራም ብዬ ነበረ። ከዛ የሰራሁት መች መሰለሽ ሼኩ ፈተዋ ተጠየቁ። ባሌ ዘሙቶ ያስኩት ሲዘሙት ብላ አለች። ሜቢ ቪዲዮ መክፈት ትችላለህ ብሩክ፣ አስደምጣቸው ሼኩ ሲሉ። ከዛ ሰዎች ግራ ሲጋብ አስቀድሞ ያንቺን አይቼው አዝኛለሁ። በጣም ይቅርታ ሶሪ። አሁንም ቪዲዮውን ማጠፋዋለሁ ለአንቺ ስል በጣም ይቅርታ። አውራሻለሁ ሜቢ ይቅርታ። ከዚህ በላይ ማድረግ ካለብኝ ማድረግ ያለብኝ እንትን እላለሁ። በጣም ይቅርታ። ግን ምንድነው አስተምሮቱ አንቺን ያስገርፍሻል አሉ። አንድ ሰው ባልና ሚስት መርፌና ክር ሲሆኑ እስካላየ ድረስ ዘሙተዋል ማለት አይችልም። ዘሙተዋል ማለት አይችልም ካለ 80 ይገረፋል። አልጋ ውስጥ ገብቶ ቢያይ፣ እንቅስቃሴ እያደረጉ ቢያይ፣ ራቁታቸው ሆነው ቢያይ 4 ሆኑ ድረስ 4ቱ መርፌና ክር ሆነው እስካላዩ ድረስ አይቻልም። እንደዛ መመስከር ማለት ነው። አንቺ አሁን የአንቺ አንደኛ ተቀባይነት የለውም። ሴት እንደሆንሽ ወንዶች ነው የሚፈለጉት። 4 በዝሙት ላይ 4 ወንዶች ናቸው የሚጠየቀው። ማን ነው? ወንዱ ነው የሚጠየቀው። የወንዱ ተቀባይ ነው። 4 ምስክር ማምጣት ስላለበት ማለት ነው።
አንደኛ ሰራተኛ ነው። ሰራተኛን ደግሞ እንደ ባሪያ ተቆጠረች ይቻላል። ባልየው መገናኘት ይችላል። ሱራ 7:30 ላይ ስለሚፈቀድ ማለት ነው። ባሪያዎችን በእጆቻችሁ ያልያዛችኋቸው ከሚስቶቻችሁ በተጨማሪ 2 ይሁን 1000 ይሁን ቢሊየንም ባሪያን መገናኘት ይፈቀድለታል። ቁርአኑም ይፈቅደዋል፣ አዲሱም ይፈቅደዋል። ይሄ ኢጅማ ሳሂህ ነው፣ የተፈቀደ ነው። አንድ እሱንም እያወቁ ትቼው ነበረ፣ ግን ሼኩ ሲናገሩ ፈትዋ ሲሰጡ አላስቻለኝም። ለአንቺ በዛ ደርቤ ዛንም አስተምሮቱ እንደዛ እንደሆነ ያንን አነሳሁት። በጣም ይቅርታ። በጣም ለሆነው ለተፈጠረው አለው። አንተ እኮ በማስረጃ ነው ይሄን ነገር ያደረግከው፣ ግን እኔ ለራሴ ብዙ ችግር ነው ያለብኝ። እዚህ ጋር ደግሞ ይሄ ነገር ሲጨምርበት አልቻልኩም። ወላሂ ለምን በቃ በሌላ ነገራችን ላይ ረጃት እኔ እፎይ አጠገቤ ስላለ ሳይሆን ብሎኝ ነበረ። ጌታ በሚያውቀው እግዚአብሔር ነው የልብን የሚያውቀው እና ልክ ቪዲዮ ብሮድካስት ላይ እንደተለቀቀ መጀመሪያ አይተው ቪዲዮ ሊታየው ሲል አሳዘነችኝ፣ አልሰራባትም አለኝ። ቃል በቃል ጌታ ምስክሬ እግዚአብሔር እንደዛ ነበር። ብሰራባት ሌላ ህመም ይሆናል ብዬ አልሰራም ብዬ ብዙ ጊዜ ፖድካስት ላይ የሚመጡትን ሳያውቁ ባሌ ደረበብኝ፣ ሌላ ገባ፣ 2 አገባ ሳይነግረኝ እንዲህ ብለው ይመጣሉ። እንዳስተምሮቱ እስከ 4 ድረስ ሚስትየውን ማስፈቀድ አይጠበቅበትም። አግብቶ መውለድ መፍቱ ነው። ፈትዋዎቻቸውን ማስደመጥ እንችላለን። ተጠይቀው ማን ስለሆነች ነው እሷ የምትጠይቀው? ምግቧን ይቻላት ቤት ትቀመጥ እንጂ ማን ስለሆነ መጠየቅ መፍት የላትም ነው የሚሉት። አስተምሮቱ ላይ ምስላለ 4 ተፈቅዶለታል። የሚጠበቅበት ባል ምንድን ነው? ምግብ መቻል፣ ልብሷን መቻል እና ቤት ነው የምንኖርበትም ማለት ነው። ይሄ ነው የሚጠበቅበት ግዴታው። በጣም እዚህ ውስጥ ዲቴል መግባት አልፈልግም። አክቹዋሊ አስተምሮቱ እኛ በሌላ ጉዳይ ስለምንወያይበት፣ አንቺ ግን ችግሩ ስላለሽ በጣም ነው ሶሪ። ክርስቲያኖች ከጎኗ አቁሙ፣ ሙስሊሞችን ከጎኗ ብቆሙ ደስ ይለኛል። ምክንያቱም ልጆች አሏት። ሪፖርት እየተደረገብኝ ሊዘጋ ነው እና እኔ ደግሞ ያንን ሚዲያ ላይ ይዤ የወጣሁት ፈልጌ አይደለም። ገባክ? ቸግሮኝ ነው። ከልጆች ጋር ባዶ ቤት ውስጥ ተጥዬ ነው ያንን ያደረኩት። እንደገና ደግሞ ሌላ ፖለቲካ መጣብኝ። የእንቅርት ላይ ጆሮ ድግፍ እንደሚባለው ማለት ነው። ገባክ? በጣም ሶሪ። አወራሽ አለኝ በውስጥም ክርስቲያኖች የምታውቋት በተለይም አቅራቢያ ያላችሁ ለእሷ ሳይሆን ልጆቿ የሚያስፈልጋቸው ነገር ይኖራል። በሞራልም ሰፖርት አርጓት፣ ከጎኗ ሁኑ። ሙስሊሞችም ይሄ ሃይማኖት ብቻ ሳይሆን ማንኛችንም የመከዳት ስሜት ከባድ ነው። በተለይም በአይናችን የምናየው የመከዳት ስሜት ደግሞ ከባድ ስለሆነ ሙስሊሞችም ከጎኗ እንድትሆኑ በሰብአዊነት ማለት ነው ጥሪ ያቀርባለኝ። በተለይም ክርስቲያኖች ግን ግዴታችሁ ነው፣ ግዴታ አለባችሁ ክርስቲያኖች። አወራሻለሁ፣ ቪዲዮንም አነሳዋለሁኝ። እኔ በጣም ከሰራሁት ቪዲዮ በህይወቴ እንድትጸጸት ሆኜበታለሁ ማለት ነው። በጣም ይቅርታ። ላልሰራ ከራሴ ጋር በጣም ታግዬ ነበረ። መጨረሻ የሼኩ እንትን ሲመጣ ነው እያወቁት አልሰራበት። ካየሽ ቶሎ አልሰራውም። ሪከርድ እንትኑ ከለቆ ትናንት ወዲያ ምናምን ነው የሰራሁት። ከጊዜ በኋላ ነው የሰራሁት እንጂ አልሰራም ነበረ። እኔ ወዲያው ነበረ ፖድካስት ከሰማሁኝ የሆነ ነገር ከሰማ ወዲያው ምን ላይ ሰጥ ነበረ። ላለመስራት በጣም እንትን ብዬ ነበረ። ደግሞ በዚህ አጋጣሚ እንግዲህ አንተ ጋር ከገባሁ አይቀር አካውንቱም ያስፈልገኝ ሪፖርት እየተደረገብኝ ነው። እኔ እንደ አመፀኛ ነው እየታየ ያለሁት እና የቻላችሁትን ኮፒ ሊንክ አድርጉልኝ እንዳይዘጋ። በቃ ያ ኮፒ ሊንክ አድርጉላት። አትሊስት ምን አሁን ከልጆችሽ ጋር ለብቻ ነው ያለሽው? ብቻዬን ነኝ ያለሁት። ማንም የለም አጠገቤ። አራስ ነኝ። 2 ወሬ ነው እንደተናገርኩ። በህይወቴ በጣም ከተጸጸትኩበት ቪዲዮ ማለት ነው። እየፈራሁትም ደግሞ ማለት ነው። አይ ቲንክ ቢያንስ የ2 ወር ደሞዟን ቻሏት። የቤት ኪራይ ስንት ነው የምትከፊው ኪራይ? 10,000 ብር። 10,000 ብር። እኔ 2 ወሩን ችልሻለሁኝ። የ2 ወር ሌላ የሚችላት ካለ አንድ ቁጥር ጽፎልን እኔ 2 ወር ችልሻለሁ። የ4 ወር ችለንሻል። ቢኒ 2 ወር ይችልሻል። ሌላ አንድ ሰው የ2 ወር የሚችል ማስገባት የሚችላለ
ለው አካውንት ያላችሁን አናስገባችሁም፣ ቁጥር አትጻፉ። ትልልቅ አካውንት ያላችሁ አቢሲኒያ አለኝ እሱ ጋር ያ አካውንቷ እንትኗ ላይ አለ። ለልጆቿ የማማ መግዛት የምትችሉ ግን አካውንቷ ላይ እግዚአብሔር በሚያየው ብላችሁ አካውንቷ ላይ እንትን በሉላት። አቢሲኒያ ያለ ንገሪያቸው ቁጥሩን። ቴሌ ብርና አቢሲኒያ ፕሮፋይል ላይ ያለ አቢሲኒያ 17 32 40 64 3 አንድ አቤት ሰላም ወይ እፎይ፣ እንዴት ናችሁ? እንዴት ነህ? ሰላም ነህ? ዛሬ ካንተ ስለገባው በእውነት ገነት እንደገባው ነው ቆጥረው። እግዚአብሔር ይስጥልኝ። ለምስራቸው ሁሌም ገናችሁኝ እከታተላለሁ። እግዚአብሔር ይስጥልኝ። በዚህ ዘመን እንደዚህ ቁመ መገኘትህ ለቤተ ክርስቲያን እንደ ወጣትነት ማገልገልህ እግዚአብሔር በእውነት የአባቶች አምላክ ከጎን ሁሌም አይለይ ብዬ አስባለሁ። እኔ 2 ወር አግዛታለሁ። በሚያስፈልገውም ጊዜም ትደውልልኝ፣ ቁጥሬን ታዝና አካውንቷን ስጠኝ። እሺ፣ በጣም እናመሰግናለን ወንድማችን። ስክሪንሻት ለእኔም ላኩልኝ፣ ለእሷም ላኩላት ልካችሁ። እሺ፣ አመሰግናለሁ። ይቅርታ መልሽልኝና በዛ አስቀምጭልኝ አካውንትሽን። እሺ፣ ፎሎ አርጓት እና የማድረግ የምችሉ እንትን በሏት። ቃል ካለ ለምን ቁጥር አታስገባልኝም? ቁጥር የሚጽፉትን የ1 ወር ወይንም ደግሞ የ2 ወር የሚችል ቢያንስ የዓመቷን እንዝጋ። ቃል ለምን አትስብልኝም? እኔ እኮ በጣም እየፈጠነብኝ ስለሆነ በዛኛው አካውንት ልምጣ። በዚህኛው እምቢ ብሎኝ ነው። በዛኛው አካውንት ልምጣ። በዚህኛው የለም መሰለኝ። እሺ 21 ፎሎ አድርጋታል። ተኝ ለእኔ ላስገባልህ እስኪ ወይም ትጻፍልኝ ቦክስ ታርግልኝ። ነጃት እንትን አርጊው፣ ፎሎ አርጊው፣ እንትን አርጊው። 21 ቃል በቃል ትስጠኝ። ቁጥሩን ይኸውልህ ላዋላ አለ አስገብተህ ለእኔ ቴክስት ትልክልኛለህ። ለአንተ ስክሪንሻቱን ትልክልኛለህ። አካውንቷ አለ ፕሮፋይሏ ላይ አለ። እሺ በቃ እሺ፣ በጣም አመሰግናለሁ። ከሰሩ ኦኬ ሀብ ነው የሚለው ቻቹ ያው ሁሉንም ማስገባት ስለማንችል አካውንቷ ባዮ ላይ ስላለ የንግድ ባንኳና አይሚን የአቢሲኒያና ቴሌ ብሯ ስላለ በዛ በክፍል ማለት ትችላላችሁ። የራሳችሁን ያው እንግዲህ እግዚአብሔር በሚያውቀው ብላችሁ የምትችሉትን ያቅማችሁን አስገቡላት። ለልጆቹ ለህፃናቶቹ የማማ መግዣ ያላችሁን ማማ መግዣ። እፎይ ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ እህቴ እንትንሽን ፎሎ መልሽልኝና የባንክ ቁጥርሽን በውስጥ ላኪልኝና እኔ $500 ልክልሻለሁ። በጣም ቴንኪው መልሽልኝ አሁንና ስልኩን በውስጥ እንትን ማለት አካውንቱን በውስጥ ላኪልኝ። ቴንኪው ፎሎ አድርጋ አካውንቷ ፕሮፋይሏ ላይም አለ። ቴክስት ላክልኝ፣ ለእኔ ስክሪንሻት ላክልኝ። ያዟቸው እዚህ ገብተው እንትን የሚሉትን እንትን ስለምናል ልናመሰግን ስለምንችል ማለት ነው። መልሰን እንደምን አላችሁ? ፎይ ሰላም ነው? ቆይ አንዴ ፋይዳ እናመሰግናለን። በወጣ ይተካ እናመሰግናለን። ይሄ ለማለት ነው። ወታሽ ልሁን እኔ ኦኬ። እሺ ከሰሩ ፎሎ አድርጓት፣ ኮፒ ሊንክም አድርጉላት። ፊደል ቶ እንኳን ደህና መጣ። እንኳን ቆያችሁኝ። ፎይ እኔ 5000 የኢትዮጵያ ብር አስገባላታለሁ። አሁን እዚህ ጋር ቁጥሯን ሊያዝና አሁን አስገባላታለሁ። እሺ ስክሪንሻት ላክልኝ። ስለምናመሰግናችሁ መለመን አልወድም ታውቃላችሁ፣ ብዙም አይመጣልኝም እና በጣም የተጸጸትኩበት ቪዲዮ ሆነ ማለት ነው። በጣም ተሳቅቄ አልሰራም ብዬ ፈርቼበት ነበረ። ጌታ በሚያውቀው መስራት የሌለብኝ ኢቨን ትናንትና ሁላ አውርተነው ነበረ። መስራት የሌለብኝ ቪዲዮ ነው በጣም። ኤኒዌይስ ልጆቹ ያስፈልጋቸዋል። ለልጆቹ ማማ ግዙላቸው። አካውንት ላይ 100 ብርም 50 ብርም ላኩላቸው። 1-2 ሰው እንቀበል። እሺ 1-2 ሰው መግባት የምትችሉ አስገባቸው። እኔ በጣም ቁጥር እያወራጠብኝ ስለሆነ ስም ነጃት መሐመድ ነው።
ስም ማናት? ነጃት እንትን አለሽ? ንግድ ባንክ አካውንት አለሽ? አይሰራም፣ እምቢ ብሎኛል። ሂጄ ማስተካከል አልቻልኩም። ስለዚህ አቢሲኒያ ተጠቀሙ ማለት ነው። ሁላችሁም አቢሲኒያ እና ቴሌብሯ ባዮዋ ላይ ያለ ሁላችሁም እሱ ተጠቅማችሁ እንትን በሉላት። ያስገባችሁላትን ደግሞ ለእፎይ ላኩለት ስክሪንሻቱን። ሁላችሁም ለልጆቹ ስለምናመሰግን ያው እኔን ተዋሹና ያው እኔ ቀልድ አላውቅም፣ ልሰድባችሁ እችላለሁ። ታጠፉን ተዋሹና ድራማ ምናምን ሳሰጥ እሰጣለሁ ሰጥቻለሁ ምናምን አይቻልም። ላኩላት፣ ስክሪንሻት ላኩልኝ ለእኔ ኦኬ። ካንስል ነው ማን የሚለው? ፎሎ ታርገኝና ምን አልከኝ? የአንድ ወር ቴንክ ዩ ቴክስት ጻፍላት፣ አካውንቷም አለ። ስክሪንሻት ላክልኝ። እናመሰግናቸዋለን። ሰላም። አቤት እፎይ፣ እንዴት ነህ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ወንድሜ እንዴት ነህ? ሰውነሽ ተከታታይ ነሽ? ምን አልከኝ? አልሰማሁም። አዲስ ሰውነሽ ተከታታይ ነሽ? ኧረ በጣም ነው የምከታተለው። ሁሉ ጊዜ አንተ ቤት ነው ተከትቤያለሁ። ምንድነው ፕሮፋይል እየቀያየርሽ ነው? እንዴት አላየሽም ታዲያ? ነው እየዋሸሽ? ኧረ አይደለም ፍጹም። እኔ ገስ አልገባም። ታች ነው ቁጭ ብዬ የምሰማው ሁሉ ጊዜ። ተደብቀሽ ነው የምታዳምጪው? አዎ። ምን እንደ ቦስ እንደዚህ ሰው ያየኛል? ምን ነው? አይ እኔ የምገባበት አቅም ስለሌለኝ ምንም ገብቼ የማወራው ነገር ስለሌለኝ ዝም ብዬ ነው። ዛሬ ነጃትዬ ስታለቅስ ሰማት፣ በጣም አዝኜ ነው በእውነት። እኔ በሴትነት ተሳዝናኝ ነው በጣም። እሺ። እና እሷ ንግድ ባንክ አለሽ? ንግድ ባንክ አቢሲኒያ፣ ቴሌብር ቴሌ እና አቢሲኒያ ይሰማል? ሰላም ሰላም። እፎይ ይሰማል? በጣም ትሰሚያለሽ? ኔትወርክ ዟታል ይመስለኛል። የኔ ይሰማል? እንዴ ሽብርክቴ ሰላም። ምን አለች መሰለሽ? ኔትወርክ ሶሪ፣ ንግድ ባንክ የለኝም። ቴሌና አቢሲኒያ ነው አለች። ቴሌና አቢሲኒያ። አዎ እኔ ደግሞ ቴሌም የለኝም፣ አቢሲኒያም ማስተላለፍ አዘር ባንክ አይሰራም። የኔ ንግድ ባንክ ደግሞ እና ኢትዮጵያ ለአንድ ሰው ያለው እኮ በሌላ ሰው ወይ አንተ አካውንት ካለ በአንተ ላስተላልፍልህና። እሺ ቆይ ሰው እንፈልግላትና ሰው መታወቂያ ያለም ኢትዮጵያ እኔማ አለ የማውቀው ሰው አለ። እኔ ግን አቢሲኒያ የላቸውም። ንግድ ባንክ ነው ያላቸው እነሱም ንግድ ባንክ ነው ያላቸው። እነሱ ይችላሉ ከንግድ ባንክ በአፕሊኬሽን ምናምን ይችላሉ ወደ አቢሲኒያ ማለት ነው። አይ ማዘር ብቻ ነች ያለችው። ማዘር ደግሞ ብዙ እንደዚህ ነገር አሸክም ማይገባት እንዴ ነው። እንዴት እናገዘሽ? እሺ በቃ ስንት ነው መስጠት የፈለግሽው? 10,000 ላሳልፍላ ፈልጌ ነበር። በቃ 10,000 አውሪኝ። ሰው እንፈልጋለን። አይሻልም? እሺ ለአንተ ላስተላልፍልህ አንተ አካውንት ስላስገባ ለእኔ ሳይሆን ሰው እንፈልግልሽና ለዛ ታስተላልፊና እንዲያስገባላት እናደርጋለን። እሺ ደስ ይለኛል። እሺ ወይንም እንደዚህ አድርጊ። ነጃት ንግድ ባንክ ያለው ጓደኛ አለሽ? ንግድ ባንክ አይ ሰው ካለሽ ለዛ ሰው እያስገብተውልሽ እንድትቀበያት ማለት ነው። እሺ ይደራረጉ ቦስ፣ ፎሎ ተደራረጉና ሁለታችሁ ነጃት ነገ ሄደሽ ማስተካከል ትችያለሽ እኮ ንግድ ባንክሽን። ነገ ሄደሽ ያ ቀላል ነው። ሄደሽ አንድ ጊዜ ፊክስ አድርገሽ እንትን አለሽ አይደለ? አይ ቲንክ ዲጂታል አይዲ እሺ ብሎ ከሰራልሽ ሞክርሽ። የኔ ልንገርሽ ነው። አይ አስተካክለሽው ነጃት ባንክ ሄደሽ ማለት ነው። ቀላሉ መንገድ ምን ሰው አይጠፋም። አንድ ጎረቤትሽ አንድ ሰው አይጠፋም። በቃ ንግድ ባንክ ያለው አይጠፋም። ስለዚህ የእሱን ቁጥር ትሰጫታለሽ። ነገ ዛሬ መሆን የለበትም። ሰላም አድርጊ
እኔ ፎሎ አድርጌያታለሁ። ፎሎ አድርጌያታለሁ። እሺ ታንክ ዩ። እሺ ፎይ እወድሃለሁ ደግሞ በጣም እሺ፣ የኔ ጀግና እወድሃለሁ በጣም እሺ። እሺ ፎይ ቃልም በጣም ነው የምወደው። ሁላችሁንም ክርስቲያንም ሁላችሁንም እወዳችኋለሁ። እሺ እግዚአብሔር ያክብርልን። እሺ እግዚአብሔር ያክብርልኝ። ታንክ ዩ ሶ ማች። ክርስቲያንም ብሩክቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና ናችሁ? ይመስገን አለን እግዚአብሔር ይመስገን። የሁለት ወር አሁን ነው ትልኪያለሽ? ላኪላት፣ ስክሪንሻት ላኪልኝ። ምን አልከኝ? ሶሪ ስክሪንሻት ትልኪልኛለሽ። በዚሁ አካውንት ስክሪን ያስገባችሁበትን ስክሪንሻት ትልካላችሁ። እሺ እንትና እሷ ፕሮፋይል ላይ ያለው ነው አይደለ? እሺ እልክላለሁ በዚሁ ላንተ። እሺ እግዚአብሔር ያክብርልን። እናመሰግናለን። ተባረኩ። ቴንክ ዩ ሶ ማች። ኦኬ ባይ። አካውንት ስትጠቀሙ እዚህ ኮሜንት ላይ የሚጻፍ አካውንት ምናምን ተውና ባዮዋ ውስጥ ገብታችሁ በራሷ በስሟ እሷ ባዮ ውስጥ ባለው ላኩሽ። እዚህ ኮሜንት ላይ ወይ ደግሞ ሰዎች መጥተው በውስጥ ምናምን ቢጽፉላችሁ ለእንደዚህ አይነት ሰው አትላኩ። ለራሷ ለነጃት ጋር ቀጥታ ከሷ ጋር ግንኙነት አድርጉ። ያው እዚህ ያለች አካውንቷን ስትነኩት ከውስጥ አቢሲኒያ ባንክ የሚል ስልክ ቁጥሯን ለቴሌብር የአቢሲኒያ ባንክ አካውንት አለ። እሱን ብቻ ተጠቀሙ እና በዚህ አጋጣሚ ነጃት ስለ ይቅርታ እና አዝናለሁ ከልቤ ማለት ነው። እኔም አጥፍቻለሁኝ። ከዛ በፊት ነበርኩ እንደውም የሰራኋት እና እፎይ እንደውም መሰራት የለበትም እየደበረው ነው የሰራው እየደበረው በነዛ በኩል ሼኩ ሲናገሩ ተጽዕኖ ከመጣ በኋላ ነው እና ከልብ እውነት ይቅርታ እንጠይቃለን። እሺ እንደዚህ ነው እንደዛ ነው ብሎ ኤክስኪውዝ ማድረግ አያስፈልግም። ስህተት ነው። ሚስተር ሰለሞን እንኳን ደህና መጣ። እንኳን ደህና ቆየ። አድናቂ ነኝና እና እንትን አካውንቷን ከውጭ ሆኜ ተቀብያለሁ። በጣም ነው ልቤን የነካችው እና የሁለት ወር አሁን ነው ልክላታለሁ። በጣም እናመሰግናለን። በጣም ነው የማመሰግነው። ግን በአንተ ቅን ሰው ነህ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቴንኪው በጣም እናንተም ይህንን ሰምታችሁ እምቢ ሳትሉ ወዲያውኑ እጃችሁን ለመዘርጋት እንደዚህ ይሄ ክርስትና ግዴታችን ነው። በዚህ ግዴታችን ፍቃድ ምናምን የሚባል ነገር አለ። ግዴታ ሁሉም አንተ ሰለሞን ግዴታ። ስለዚህ ታደርጋለህ። እናመሰግናለን። በወጣ ይተካ። እግዚአብሔር ባርክ። በጣም እናመሰግናለን። እሺ ክብረት ይስጥልን። በእምነት ሰላም አመሻችሁ። ምንድን ነው የኔ ድምፅ ደስ ይልሻል? ስጮህ ነው እንትን ላይ እስከሚወርድ ድረስ መጣላት አለብኝ። እቃ እያጠብኩ ነበረ እንትን ነው እና ታዲያ እቃ እያጠብሽ ከሆነ እንትን ላይ እስከሚቀደድ መጮህ አለብኝ? አይ ያንተው ከሚቀደድ የኔው ቢቀደድ ይቀላል። የኔው አንቺማ እቃ እያጠብሽ ነው የምትሰሚኛለሽ። ኤርፎን ሰክተሽ አሁን እጅሽ ከምን ምንድን ነው የኔ ውድ እህት አይዞሽ፣ እሺ እናቴ አይዞሽ፣ ከጎንሽ ነን። ለጊዜው እንግዲህ ወጪ ስለበዛብኝ ነው የአንድ ወር እንትን እልሻለሁ። ግን አንቺ የውስጥ መስመርሽ ክፍት አድርጊው። አንቺ ምን ቸገረሽ? ክፍት አድርጊው ማለት መጥፎ ነገር የሚያወራሽ ሰው ካለ አታውሪ፣ እኛን አውሪ። እሺ እና እህቶቻችን እናንተም እርዷት እላለሁኝ። በቃ ምን ስልክ ትቀበላላችሁ ወይስ እንደዚሁ ነው? ነገ ያስተላልፍልሻለሁ። እኔ ለአንቺ ነው ደረሰኝ መላክ የምችለው፣ የሌሎቹ ሁሉ ዝግ ነው። ቴክስቱ ተቀበያቸው እንትን እና ከይቅርታ ጋር ማለት ነው። እፎይ ምን አልክ? መጡትን ፎሎ እያደረጉኝ ሀይ በውስጥ ብያቸዋለሁ። እያንዳንዳችሁ ለእኔ መላክ እኔ ጋር ሜይ ቢ ቴክስት በጣም ስለሚበዛብኝ እኔ ላላዮች ስለምችል ለዲኒ መላክ ትችላላችሁ። ራይት ተማላ ውስጥ ደግሞ ቴክስት አስቀምጭላችኋለሁ። በዛ እየገባችሁ መላክ ትችላላችሁ። እሺ ቴንክ ዩ። በምን ላኪ? የአንድ ወር ብለሻል።
የማን ነው ልላክ? ለሷ ነው ምልክላት። ክፍት ታርገውና እሷ እናንተ ብሩን ለሷ ነው ምልክው። ብሩን ለሷ ነው ምልክው። ደረሰኝ ለሷ ምልክላት ትችያለሽ። እኛ ግን እዚህ መጣችሁ ዋሽታችኋል ወይንስ ቃላችሁን አክብራችኋል የሚለውን ስለምናሳይ ነው ደረሰኝ ያላችሁ። ዋሽ አመጣለሁ ግን ለማን ነው የምሰጠው ነው አላውቅም። ለሷ ታሳያችሁ እዚህ ይቻላል። ጎበዝ ቴንክ ዩ። እሺ በቃ የኔ ውድ ግን ያቺ ልጅ ማትችል ከሆነ እሷ 10,000 ብላለች። እኔ 30,000 አስገብቼላት እሷ ደግሞ ለኔ ንግድ ባንክ ስላለኝ እሷ ወደ ንግድ ባንክ ልታስተላልፍ ትችላለች። ግን ከይቅርታ ጋር ፍላጎቷ ከሆነ ነው። ጎበዝ ጥሩ ነው። አውሩ ታገናኛለች። የእናንተ አካውንት ለማንም እንዳትሰጡብን፣ ስልክ ቁጥራችሁ ለማንም እንዳትሰጡብን። እኛ እንፈልጋችኋለን አደራ እናንተ። እሺ በቃ ነጃት ሰምተሻል አይደለ? በቃ በምኒን ፎሎ አድርጊያት። ያቺኛዋ የቅድሟ ቴክስቱን አገናኛችሁ። ሰላም ተስራለች። በምኒን ቴክስት አድርጊላት። በምኒ 10,000 ብር ታስገቢያለሽ። በእምነት ደግሞ ስንት ማስገባት ያልሽው? እኔ የአንድ ወር አረግላታለሁ። እሷ ደግሞ 10,000 ከሰጠች 30,000። እናመሰግናለን። እሺ ቴንክ ዩ። ከሰሮኝ ያለ ኦኬ ኩሜ ነው የሚለው። ሶሪ ኩሜ ነኝ። ሰላም ብያለሁ ወንድሞቼ። ማልጀቹ ዳ ኩሜ ማለት ታውቀዋለህ? ቤታቱ ይወንተ ችግር የለም አያስቸግረን። ነቲ ሚንሶ ዳ እንዴko amma akkama kake kuma to kunan kai na jechu እንዴ አይደለም የሁለት በአንተ የመጣ ነገር ሁሉንም ነገር እንጋፈጣለን። ስለዚህ እህታችን በጣም ሁሉንም ነገር ያልፋል። በእግዚአብሔር ሁሉም ነገር ይታልፋልና በእፎይ ስም ነው እኔ በእናንተ አካውንት ወይንም ደግሞ በንግድ ባንክ እሷ ነው እኔ ማስገባው። በዚህ ወይንም የቢኒያም ወይ የእናንተን ከውስጥ ላኩኝ ገንዘብ አለው ገንዘቡን ሳይሆን ነው ስክሪንሾቱ ገንዘብ እንደዛ ማለት አይደለም። ያ እንደዛ ማለት ሳይሆን ለኛ ደግሞ የላካችሁበት ደረሰኙን ማለት ነው። ገብቶኛል እኮ ማለት እሷ ከሌላት አማራጭ በሷ በኩል አላት። ለሷ የሚገባበት መንገድ እናንተ የምታስተካክሉትን ነው። አዋረ ስለዚህ አመሰግናለሁ። ቴንክ ዩ። እሺ ፈየው በጣም ወዳችኋለሁ፣ አከብራችኋለሁ። በርቱልን፣ ከጎናችሁ ነን እኛም። እሺ አንድ ሰው እናስገባ። እንዴት ነው ቅድስ? እንዴት ዋላችሁ? እንዴት አመሻችሁት? እግዚአብሔር ይመስገን። እኔ ጁላይ 30 10,000 ብር ከተመቸኝ ደግሞ ከሱ በላይም ማስገባት እችላለሁ። ግን ለአሁኑ 10,000 ይቻላል። አውሪያት ከስር እህታችን አይዞሽ፣ ኢትዮጵያዊ ንጹህ እህታችን አይዞሽ ከጎንሽ ነኝ በሏት። ልጆቿን በስርዓት አትሊስት እንዳትሳቀቅ እንደዛ ዩኤ እሺ አመሰግናለሁ። ቴንክ ዩ ዩኤ አልሰማው ዩኤ ሃይ አቃሚት አርጋሃል። እድልን አልተጠቀም ከምሽም ውረስ ቬሮ ካነ ቤት እፎይ እንዴት አመሻችሁ? እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኸኝ። እግዚአብሔር ይመስገን። እኔ አሁን ስራ ላይ ነኝ። በእርግጥ ሮብ ጠዋት 200 የካናዳ ዶላር እልክላታለሁ። ሮብ ጠዋት ደውሎ ይሰጧታል። በውስጥ እንትን ትበለኝና ስልኳ ፕሮፋይሏ ላይ ስላለ ይደውላታል። አዋል አደርግላታለሁ ሮብ ጠዋት። ያ ፎሎ አርጋታል። አሁን ያው አረጋታለሁ፣ ችግር አረጋታለሁ። ይደውሉላታል ሮብ ጠዋት። እሺ አሁን እንትን የፎሎ ምልክት እዚህ ላይ ስለሌለ ወይ ሃይ በለኝና እንትን አሁን ልሻለሁ። ፕሮፋይሉን ስትጫኙ ከወዲህ ቀይ ነገር ይመጣልሽ። እሱን ተጫኙ። እንዳያስወጣ ኖ ሳትወጪ እዛው ላይ እዚሁ ላይ መጫን ትችያለሽ።
ነካ ስታደርጊው ያመጣልሻል። ቀይ የሆነው ይመጣልሻል። ፎሎ ሚስ አላየሽም? ሮብ ጠዋት ይደውሉልሻል። እሺ ነጃት፣ እሺ እኔ ፎሎ አድርጌሻለሁ። ሮብ ጠዋት ይደውሉልሻል። 200 ካናዳ ዶላር ያስገቡልሻል ባለው ምንዛሬ። ቴንክ ዩ በጣም እናመሰግናለን። እግዚአብሔር ያክብርልሽ። እሺ ሰላም ደሩ። ችግር የለም። እሺ ይብቃናል። ነጃት እንግዲህ ሌሎቻችሁ ያልደረሳቸው ይላክላል ለራሱ አካውንት ውስጥ ገብቶ ምን አለ ቃል ምንድን ነው ያልከው? አይ ሌሎች ማስገባት የሚፈልጉ ሰዎች ገንዘብ መርዳት የምትፈልጉ ሰዎች አካውንቷ እዚህ ቲክቶክ አካውንቷ ስር ስላለ በዛ እየገባችሁ ያው እዚህ ገስት ላይ መግባት አይጠበቅባችሁ። ነፍሳችሁ እናንተ ፍላጎታችሁ የምትችሉትን ማድረግ የምትፈልጉትን ማድረግ ትችላላችሁ። ቀጥታ ራሷ ኮንታክት አድርጋችሁ ማለት ነው። ፕላስ ደግሞ ያው ለልጆቿ ማሳደጊያ በሉት አካውንቷ በጣም ስለሚያስፈልግ ብዙ ሰው በዚህ ስለሆነ የሚያገኛት እንዳይዘጋባትም ኮፒ ሊንክ አድርጉላት። ቅድም እንደተናገረችው ሪፖርት እየተደረገብኝ ነው ስላለች በዚህም ተባበሯት። ኢትዮጵያ እህታችን ነች። ሁላችንም ድጋፋችንን ከጎኗ መቆማችንን ማሳየት አለብን። እናመሰግናለን። ቦሴ ለማለት ድጋፋችንን ከጎኗ ያ ኤምቲ ከልቴ እሺ ያመሰግናለሁ። ምን ብዬ ልጥራ እኔን ስም? ችግር የለውም የተመቸህን ጥራ። እኔ አሁን በራበኝ ሰዓት በደከመኝ ሰዓት ኤምቲ ከልቴ አባይ እና ድሬ ኤምቲ ብለህ ጥራ። ችግር የለውም ኤምቲ ብለህ ጥራ። አሁን ሚጣ ነው ሚጣም ነው። አሁን እኮ ሚጥሚጣ ሆነብኝ በዚህ ሰዓት እኮ አንቺን ስም መጥራት እራሱ ኤምቲ ብለህ ጥራኝ አልኩህ። ኤምቲ ፒኤልሲ ምናምን ይባለው በኮድ ማለት ነው አይደለም? አይ ሙና ነው ስሜ ሙና ጥሩ ነው። እኔ እፎይ ይቅርታ ማሳብ መስጠት የምፈልገው ነገር አለ። ብዙ ጊዜ ልካለው ገስ ያው አታስገቡም እናንተ የመረጣችሁትን ነው የምታስገቡት። አለምሄም ችግር የለውም። አሁን ማለት የምፈልገው ግን ምንድነው ይሰማል? እሺ አሁን ልወቅሺ ነው? ኖ አይ ወቀስ አይደለም። ወቀስ አይሆን ቅድሚያ ነብዩ ምን ብሏል መሰለሽ? እንደውም ቅድሚያ መጽዋት ስጡ እንትን ለመጠየቅ ብሏል። ስለዚህ ቅድሚያ እጅሽን ዘርጊ። ይታያል እጅ ብዘረጋሁን እጅ ረጅም ከሆንሽ እኔ አጭር ነኝ፣ ቁመቴ አጭር ነው። መልካም ቀጥይሽ። እሺ እኔ ማለት የምፈልገው ምንድን ነው መሰለህ እኛ ኢትዮጵያዊ ነን በመጀመሪያ ደረጃ። ሲቀጥል እኔ ሙስሊም ሃይማኖት ተከታይ ነኝ አልሐምዱሊላህ ረቢል ዓለሚን። ሲቀጥል ግማሽ ቤተሰቦቼ ኦርቶዶክሶች ናቸው። እኛ ኢትዮጵያውያን ተከባብረን ተፈቃቅረን ለረጅም ዓመት አብረን ተዋልደን ተጋብተን እዚህ ደርሰናል። ትክክለኛ አይደለሁም? ይሰማል አይደል ድምጼ? ሰማያለሽ? አዎ። እና ይሄ ንጽጽር የሚለው ፈተና አምጥታችሁብን ሰው ውስጡ እንዲሻክር አድርጋችሁታል። ስለዚህ አዎ ነው። ለምን መሰለህ? በእርግጥ ህሊና ያለው ሰው በህሊናው ይጓዛል፣ ሰው ባለው አይጓዝም። ኦኬ አይደለ? አንተ ክርስቲያን ልሁን ብለህ ወደህ አይደለም ክርስቲያን የሆንከው። እኔ ደግሞ ሙስሊም ፈልጌ አይደለም ሙስሊም ሆንኩት አይደል? ሁሉም የራሱ ፈጣሪ ፈቀደው ነገር አለ አይደል? እኔ እንደ ኢትዮጵያዊነት ነው እዚህ ጋር ማውራት የምፈልገው። ጥያቄም የለኝም፣ መልስ መመለስ የምፈልገው ነገር የለም። ምክንያቱም ሌላውን ለእውቀት ባለቤቶችን ተወውና አይደለ? ግን ስናወራ እኔ አሁን አንተ ጋር መከታተላለው፣ ሌሎችም ሙስሊም ወንድሞችም ንጽጽር የሚሰጡት ወንድሞች ጋር መከታተላለው። አንድችም ቦታ የሚሳደቡት ቦታ የለም። ይቅርታ አድርግልኝና ኡፋይ ወላሂ ነው የምልህ። ምክንያቱንም እንዳልኩም ግማሽ ቤተሰቦቼ ኦርቶዶክሶች ናቸው። ንጽጽር ማንኛውም ሰው ንጽጽር ማድረግ ይችላል። ኤምቲ ሶሪ ኢንተራፕት ሳደርግሽ፣ ንጽጽር እንዴት ነው የሚሰራው? ምንድነው እሱ? በቃ ለእኛ ተይውና እሱን ስለምናውቀው እኛ ላስተያየት ነው እና እናመሰግናለን። ኮኪ እንኳን ደህና መጣሽ። ደህና ቆያችሁኝ። ግን እንደ እንትን ይቀር ቴንክ ዩ በቃ ኤምቲ አንገትሽ እንዳይወድቅ ቀና በይ። ኮኪ ቀጥይ። እሺ ቦስ። እሺ ምን ልታዘዝ? እኔ 30 ሺህ ብር አስገባላታለሁ ለደረጃ
ለነጁ 10,000 አስገቢላት። ፎሎ አድርገሻታል? አዎ ላኪ። እሺ ልካለሁ። ክርስቲያን በቃ ይበቃናል። ላኩላት። የወተት እንትን በሏት። ክርስቲያን ደከመኝ እኔማ አላሳት በጣም ብለሽ አውሪ። እሺ እጅሽ ከምን ሰላምን ብያለሁ። እጅሽ ከምን የአንድ ወር። እናመሰግናለን። ፎሎ አርጊያት፣ ላኪላት። ደረሰኝ ደግሞ ላኪ። አርጊያታል። እሺ ለቢኒ ልካለሁ በልልን ብላ ከመጣች እናመሰግናችኋለን። እሺ ና ቴንኪው። በቃ እንደዛ ደግሞ በጣም ነው የምወዳችሁ። ገብርኤል ይጠብቃችሁ። አሜን አሜን። እናንተንም ይጠብቃችሁ። ፈጣሪ ባላችሁበት ሁሉ ይጠብቃችሁ። በመወጡበት በመገቡበት ሁሉ አምላክ ይጠብቃችሁ። በስኬት ላይ ስኬት፣ ክፉን አያሰማን። መልካም ዜና ብቻ ያሰማን። ለበረከት ያድርግላችሁ። ሁሉን ነገራችሁን እፎይ ያድርጋችሁ። ዳዊት ዛሬ በቃኝ ደከመኝ። አሁን ምንም ጥያቄ ምናምን በቃ ነገ ነው። ጥያቄ አይደለም። አደራህን ግን የሰራችው ስራ መልካም ስራ ነው፣ ግን ሌላ ፖለቲካ እንዳሰራባት አደራህ። እንዳንተ አይነት ጭንቅላት አሁን ደንቆሮ ነው ሰው። ውብ አህያ ቢለው ስም ግን ማን ያወጣው? ድንቅ ስም ነው። ለቤታቸው ሁላችሁንም ፎሎ አድርጌያለሁ። እንትን ያላችሁ ፎሎ መልሱና በውስጥ እንትኑ ላኩልኝ ሪሲቱን። ለሷ ከላካችሁ በኋላ እዚህ እናመሰግናችኋለን። ነጃት ድራማ እየሰሩ ነው እያሉ እኮ ከስር ይጽፋሉ እኮ ሙስሊሞቹ። አላቃተታቀይ ምንድን ነው ከእሷ ጋር ምን ልትጠቅመኝ ነው ድራማ መሰራበት? ለበጎ ነው። እግዚአብሔር እናንተ ቤታችሁ ድራማ እዛዎች ያሉት እኛ መዛብ ኢትዮጵያ ውስጥ ብዛት ተቀባይነት ያለው ሻፊ ነው። 4 መዛቦች ናቸው ያላችሁ ሶናቶ አይደለ? አይው መዝሀብ ነው። ግን ይሄኛው ነው የአራቱ መዝሀብ ሁሉ ትክክል ነው ማለት ያኒ ሳይሆን አንብባው ሲን እሺ ምኑን ርዕሱን መዛቦችንም ስብስብ روضة الطالبين وعمدة المفتين للإمام النووي الجزء الثالث. أيوة نووي من أنتور هذا هون الزيقة النووي هذا يا إمام الشافعي مذهب أقولته يا سيو شيخنا جو ስለዚህ እሳቸው ማስቀምጠውታል እና ቁርጡቢም ማስቀምጠውታል። أيوة ስለዚህ አንድ ኦኬ። ስለዚህ የሚበላው ምን አይነት ሰው ነው? በእስልምና መገደል አለባቸው ተብሎ የተወሰነባቸው የተቀመጠባቸውን አካልን አንድ ሰው የተራበ ሰው እነዚህን ሟቾችን መብላት አለበት ወይስ የለበትም? ያኒ ኺላፍ አለበት። ግን እዚህ ጋር ያለው ምንድነው? ያኒ መብላት አለበት የሚለውን እያነበበን ነው። ሽፍታ ከሆነ አይዋ ዘማዊ ከሆነ ሙርተድ ወይንም ደግሞ ከእስልምና የወጣ እና ጦረኛ ከሆነ እነኝን የተራበ ሙስሊም መብላት ሶላት ያቋረጠም አለ ባይዘ ያ አለል አሰህ እኛ አሁን ሶላት ማይሰግድ ሰው ካፊር ነው ወይ ከእስልምና ይወጣል አይወጣም? ኺላፍ አላቸው። ሐዲስ አለ ግን እንደ ኺላፍ ሐዲስ አለ እኮ እንደሚወጣ ሶላት ያቋረጠ ሶላትን ያቆመ እኛ አሁን ህይወት ይክና ግን አሁን ኩፍር አለ ክህደት ሲባል እንደ እስልምና ሁለት አይነት አለ። ትልቅና ትንሽ ያኒ የሚባል ክህደት አለ። አሁን ትልቅ የሚባለው ገሃነም ውስጥ አስገብቶ የሚያስቀምጥ ያኒ ለዘላለም። ትንሽ አለ የተወሰነ ተቀጥተ የምትወጣ አለ። አይዋ አሁን ያኒ ኺላፋቸው እዚህ ላይ ነው። አሁን ይሄኛው ማብሰል አይፈቀድም ሲባል ትንሹ ነው ያኒ ትልቁን ተፈለገው ማብሰል አይፈቀድለትም። አሁን መጥበስ የሚባለው
መጥበስ የሚባለው አንድ ሰውዬ በቃ ሊሞት ያኒ ሲሆን ነው እንጂ ህርም የሆኑትን መብላት አለበት እንጂ የሚጠብስበት ሰዓት ካለው ይሄ ሰውዬ አልተራበም ነው፣ ሊሞት አልደረሰም ነው። ግን አሁን ሊሞት ሲሆን ያንን አገር አንስቶ መብላት ይችላል ነው። ግን እሱ ሽንኩርት ቆርጦ ይሄንን እስከ ያኒ የሚሰራ ሰዓት አለው። ያን አክል አልተራበም ነው። ስሜት አለው እንጂ አልተራበም ነው። እነዚህ ግን ለሚሞቱ ሰዎች ነው። እኔ ነገር ያኒ ተፈቀዱት ነው። ኢቭን አስበው አንድ ሽፍታን አንተ ተርበ እሱን መግደል አቅሙ ካለህና እሱን ስጋ መብላት ከቻልክ እኮ መስራቱ ይቀላል እኮ። ሽፍታን ይቀላል አይደለም። ሽፍታን የመግደሉ አቅም ካለ እሱን ስጋ እንድበላ ከፈቀደልህ መስራቱ ቀላል እኮ። እንደው ማብሰሉ እኮ ቀላል ነው። አቅም ላይ ጠይቅ ይችላል። አሁን ርዕሱን እንወቅ። እነዚህ ዑለማዎች የጠቀሱት አሁን ስለምን ነው? ርዕሱን ያኒ ማወቁ ደህና ነው። አንድ ሰው ተሬቦ ነው እና የሞተን አካል ነው። አይዋ የሞተን አካል ነው እንጂ ያኒ በህይወት ያኒ ያለን አካል ነው። የሞተን ብቻ አይደለም ነው። የሞተን ብቻ አይደለም። ሽፍታ ከተባለ የሞተን ነው። ሽፍታን ርዕሱ እንደዛ ገሎ ይላል እኮ። ገሎ ይላል። አሳየው። ገሎ ይላል። እሺ ገሎ ማለት እኮ ስላልሞተ እኮ ነው ገሎ የሚለው። ሜቢ አሳየው። አረብኛውን አሳየው። ይሄኛ ፍርዱ እኮ ነው። ማሽ እኮ ነው። አሁን ወጥ ያለን ነገር ብሎ እሺ ገሎ ከተባለ ገሎ መብላት ይቻላል የሚለው እኮ እንዳልሞተ የሚያሳይ ነው። ባይዘይ በኋላ ቆይ አንዴ ነጃት። እሺ ቀጥላለሁ። ቀጥል። እንደዛ የሚለውን አንብብልና አስተምጣው። አንብብ። አሳቢዓ ክታቡን እስቲ መጀመሪያ ሳይን ያሁኑ ነው። ይሄው ያሁኑን አያ በለው እያልቅራለህ። ብዙ ቦታ አለ፣ ችግር የለውም። ብዙ መጽሐፍቶች ላይ አለ። አብሽር። ይሄኛው እኮ የዑለማዎች ሊቃውንት ንግግር ነው። ቀጥልሽ። يعني السابعة المحرم الذي يضطر إلى تناوله قسمان وغيره فيباح جميعه ما لم يكن فيه إتلاف معصوم فيجوز للمضطر قتل الحربي والمرتد وأكله قطعا وكذا الزاني المحصن والمحارب وتارك الصلاة. أيوة نقرأ لنا على الأصح فيهم. من إلى راسونه من إلى عليه على الأصح فيهم. على الأصح فيهم ትክክለኛው ማለት ነው። أيوة يعني ትክክለኛ የሚባለው ትክክለኛ በሚለው يعني ለሰላቱ ነው። شوف ግድያ የሚለው شوف ቀጥል። ግድያ አሁን على الأصح የሚለው يعني በሰላቱ ነው እንጂ ሌላውን አይደለም። ሌላው ላይ ሳይሆን አሁን ሰላት የተወን ሰው እንደዛ እኮ ገሎ ነው የሚለው አይደለ? ሰላት የተወን እንደዚህ አይነቶቹን ገሎ መብላት ይቻላል። ራይት። እቺን ለማሳየት ነው። አሁን እንደምንም ይሄኛው አሁን يعني የሚጋነን ነገር አይደለም። ይሄ እስላማዊ ህግ ነው። ያንን አካል ሞት የተፈረደበትን አካል ከሞተ በኋላ መመገብ ይፈቀዳል። ሴትና ህፃናትንም ገሎ ይብላ ይላል። ንጹሃንን ይኸው እኔ እርግጥ የሚነግርህን ንጹሃን የምትለው ሙስሊሞችን ነው። ቀጥል አንብበው። ከእስልምና ግዛት ውጭ እንደዛ አይደለም። ንጹሃን ሲልህ ካፊርም ይሁን ሙስሊምም ይሁን ፍርድ ያልመጣበት አካል ነው ንጹሃን የሚባለው። ولو كان له قصاص على غيره ووجده في حالة الاضطرار فله قتله قصاصا وأكله وإن لم يحضره السلطان. أيوة من هذا؟ يا هون ندرقم لها
አይዋ አንድ ሰው አሁን ምሳሌ መልስልኝ ትንሽ ታች يعني تاج تنش ودزي ولو كان ولو ايش في حالة اضطرار فله يعني قتله ايوه ورد يعني قصاصا والا يحضره السلطان ورد واما ايوه واما المرأة الحربية ايوه اسكي ترجمه الحربية ሴት ሆነ የምትዋጋ ሙስሊሞችን አሁን ጦርነት ላይ ያለ አንድ ክርስቲያን መጣችና ሙስሊሞችን መዋጋት ጀመረች። እሺ ሱልጣኑ ባይኖርም ገንዘብ ሊበለው ይችላል አይደል? መሪ ባይኖር እሺ ልተርግምልህ ያኛው አሁን በኔ ቤተሰብ አንድ ሰው ተገሏል። የሆነ ሰው ገደለውና ይሄ ሰውዬ ጠፋ። ፍርድ ቤት ላይ ይሄ ሰውዬ ቅሳስ አለበት ይገደላል ብሎ ወስኗል። ይሄ ሰውዬ እየተፈለገ ነው። ሲፈለግ እያለ ይሄን ሰውዬ መንገድ ላይ ይሄ ፈላጊው አገኘውና ተሪቧል። ይሄኛው ፈላጊውና ይሄንን ገዳይ ካገኘው በኋላ ያኔ ይሄንን ሰውዬ ገሎ ለያኒ እንዳይሞት በልቶት ያኒ መብላት ይፈቀድለታል ነው። ያኒ መሪው ባሌለበትም ገሎ መብላት ይችላል ነው። ራይት ህፃናቶች አይው ተፈርዶበታል እኮ ይሄኛው ተፈርዶበታል። አሁን ግን ተፈርዶበታል አይልም። እሺ ያው ስለወጣ ነው። ቅሳስ ምንድን ነው? ቅሳስ ማለት አሁን አይዋ ቅሳስ ማለት መገደል አለበት ተብሎ ያኒ ተወስኖበታል ነው እኮ። መገደል አለበት የተባለው እኮ ፍርድ ቤት ተቋቁሞ ሳይሆን ሰውየው ይገደላል ተብሎ የተፈረደበት ከእስልምና የወጣ ስለሆነ ሽፍታ ስለሆነ ወይ ደግሞ ዘማዊ ስለሆነ ነው። ሌላኛው ነው። ሌላ ነው ቅሳስ ሙስሊም ክርስቲያን አይልም። ያኒ ሙስሊም ወንድሜ የኔን ወንድም ከገደለብኝ ከዛ በኋላ ይሄ ሰው ያኒ መገደል አለበት ተብሎ ተወስኖበታል። ያንን ሰው አንድ ሰው እየፈለገ ያለ አግኝቶ ያኒ ገሎ ቢበላ ይፈቀድለታል የሚሉ ሙስሊምም ቢሆን መብላት ይቻላል ማለት ነው። መብላት ይቻላል ማለት ነው። ኦኬ ያ ቅሳስ ነው። አይዋ ቅሳስ ነው የሚሉ አሉ ነውና ነው። አሁን ግን ይሄኛው ያው አንድ ነገር ልንገርህና አሁን አሳቢያ ምለው አሁን እዚህ ጋር እኔ ያለውን ነው ያነበብኩልህ እንጂ አሁን ርዕስ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የሚለውን ርዕስ አላየነውም ገና አይደል? እንደጋጣሚ ነው ገባሁት። አሁን እኔ እንደጋጣሚ ነው ገባሁት እና እሺ ቢጨርሰው ፎይ አሪፍ ንባቡን ቢጨርሰው ከስራ ቢጨርሰው የመጨረሻውን ላይ ጨርሰው الحربية وصبيان أهل الحرب ففي التهذيب أنه لا يجوز قتلهم للأكل. شوف إذا هون كفل العلماء أي فقدم إنه الناس لا مبلات مقدل يعني أي فقدم يالون. وجوزه الإمام أيوه وجوزه الإمام والغزالي لأنهم ليسوا بمعصومين. እነዚህ ሰዎች ምንድነው ደማቸው ያያን የተጠበቀ ስላልሆነ ይፈቀድለታል ያኒ የሚሉ ዑለሞች አሉ። ኢማም አልገዛሊ አሉ ነው ደማቸው የተጠበቀትን ማለት ነው። ደማቸው የተጠበቁትን አይፈቀድም ያሉ አሉ አለ ላ አይደለም ላ የተኛውንም ሰውን ገሎ መብላት አይፈቀድም የሚሉ አሉ። ግን አሁን ኢማምና ገዛሊ እነሱ ይፈቀዳሉ አሉ። ገዛል ሰው አይደለም። ምን ነው አንተ? ገዛል ሰው አይደለም። ገዛል እኮ እንስሳ ነው። ገሎ لا لا غزالي هذا عالم لا لا غزالي ነው ይሄ እንስሳ አይደለም። ይሄ غزالي هذا علم ايوه يسوي اسونه وهو امام كبير صاحب يعني مغازي ስለ ጦርነት የጻፈ يعني ትልቅ ዓሊም ነው ይሄ غزالي
ገዛሊ ይሄ ወደ ቀቢላው ነው እንጂ ስሙ ሳይሆን ወደ ስሙ የተጠጋ ነው። እሺ ስም ነው ይሄ። እህቴ ኩን ፈየኩን ስም ነው ይሄ። ገዛል ሚል አሁን ወይ አሁን የፈለገው እፎይ የፈለገው ሰውን እፎይ ኩን ፈየኩን ይኸው አሁን ባጭሩ ስንቋጨው ጨርሰው ቆይ መጀመሪያ ግን ህፃናቶቹ لأنهم ليسوا بمعصومين هون وجوزه الإمام والغزالي لأنهم ليسوا يعني بمعصومين والمنع قتل تاتشلاي هنا ليلة الرئيسنا والمنع من قتلهم ليس لحرمة أرواحهم ولهذا لا كفارة فيهم والمنع يعني مكلكلوا ليس لحرمة أرواحهم يعني نزي سوتش يموت فرد يتفرد باتشو أكالات وجه النسون سيجا مبلات قالوا مبلات نكلكلا المالت من دونه النسو روحاتشو سلتكبرت يعني ليس لحرمة أرواحهم نفسوቻቸው የተከበረች يعني ስለሆነ አይደለም ነው يعني ለዚህም ነው ከፋራ يعني ያሌለበት ነው እኮ ህፃናትንና ሴቶችን ነው እነዚህ እየተባሉ ያሉት ሴቶችና ህፃናትን ነው ሊበላ እንደሚችል እና ኢማም አልገዛሊ የፈቀዱት ማለት ነው። ጦርነት ላይ ከገቡ ነው እንጂ ሴት አሁን ቤቷ ላይ ጦርነቱ እንኳን ቢኖር ሴትና ህፃናት ቤት ላይ ከተቀመጡ ቤት ላይ ገብታችሁ ገላችሁ ብሉ ሚል ነገር የለም። ግን ጦርነት ላይ ያኒ ከተገኙ እነዚህ ያኒ የተራበ አካል ያኒ ከሚሞት እነሱን ያኒ ከሞቱ በኋላ መብላት ይፈቀድለታል ነው። ወንድም ነው ህፃናት ጦርነት ይሄዳሉ። ህፃናት ጦርነት ይገባሉ ብለህ ታስባለህ? ህፃናት ጦርነት ይሄኛው አሁን ይገባሉ አይገቡም አይደለም። ይሄ አሁን ርዕሳችን ይገባሉ አይገቡም ሳይሆን የገቡትን ነው የምናወራው እኛ የገቡትን ነው እንጂ ሌላ ርዕስ ነው። ሼኪ ምን ያለ ጊዜ ነው መብላት የሚቻለው? ቆይ አንዴ ከኋላ እንደጋ ነው ድምጽ የሰማሁት እፎይ የሚል የሰማው መሰለኝ። ከኋላ ሌላ ሰው አለ? አይ ሰው አለ ያኒ ጓደኞቼ ጋር አሉ። ኦኬ እሺ መልካም አይዋ አሁን ግን እንቋጨውና ርዕሳችን ወደ ሰብሰብ እናድርገውና እሺ አሁን ከተፈቀዱት ውስጥ እንግዲህ ከተፈቀዱት ውስጥ እንዳየኸው ካፊር የሆኑ በጦር ሜዳ አለ ሽፍታ የሆነ ሰላትንም ያቆመ እና ሙርተድ የሆነ ነው አይደለ? የረሳሁት አለ ሌላ? እነኚህ ናቸው አይደለ? እነኚህ ናቸው የተጠቀሱት። አይዋ መልካም። አይዋ አሁን ግን ሐሳቡን እኔም አጠቃልልልሃለሁ። ቆይ ሼክ እዚህ ላይ የምጠይቀው ምን አይነት ጊዜ ነው መብላት የሚቻለው? ሁሌ ይቻላል? ቻል ነው ልታደርገን ነው እንዴ? ልመልስ እኔ ሳይሆን ስለምትሞት ነው የምትበላ እንጂ መቼ ነው አሁን እነዚህ ስለኔ ሀሳብ አይደለም እኮ የሚያወራው እኔ አይደለም። አሁን እዚህ ጋር እፎይ አይዋ እፎይ አሁን እፎይ አሁን እስልምና ሰውን ገላችሁ ብሎ የሚልበት ቦታ አለ ብሎ ያኒ አምጥቶ እያወራ እንዳጋጣሚ የተወሰነ ያኒ አዳምጥኩትና አይ እኔም የሆነ ነገር ማለት አለብኝ ብዬ ነው ገባሁት። አሁን እስልምና አሁን መብላታቸው ያኒ ህርም የሆኑ እንደ ሳማ የሞተ እንስሳ አለ። እነዚህ ነገር ያኒ እስልምና ሐራም አድርጓል። ግን ቦታ አለው። አንድ ሰው ሊሞት ሲሆን ህርም የሆነ ነገር መብላት አለበት ወይስ የለበትም ሲባል እኒህ መብላት አለባቸው። ቁርአን ላይ የተጠቀሱ የተወሰኑት እኒህን ይፈቀዳል። አሁን ግን ዑለማዎች ሰውን አንድ ሰው የሞተን አካል መብላት ይፈቀዳል ወይስ አይፈቀድም ተናግተዋል።
ሲናጉ ከፊሎቹ አይ አይፈቀድም አሉ፣ ከፊሎቹ ይፈቀዳል አሉ። ከፊሎቹ ይፈቀዳል ያሉት የብዙዎቹ አቋም ነው። ይፈቀዳል ያሉት የብዙዎቹ አቋም ጠባቸው ቁርጡቢ ላይ አሁን ሂድ ናና ቁርጡቢ ላይ እኮ ጠባቸው እንሂድና ቅድም ያመጣው እፎይ አንዴ አሁን አብዛኛው ዑለማዎች አይፈቀዱም ነው። ቁርጡቢ እዛ ጋር የሞተውን መብላቱን ይፈቅዱታል። ገሎ መብላቱ ላይ ነው አይደለ ጠባቸው ትንሽ እንጂ የሞተውንማ ግን ገሎ ነው ለመብላት እሱ ነው የሚለው ላ የሞተውና የሞተ ሲልህ ያኒ ከሰው ውጭ ያኒ ያለውን ነው እንጂ ሰው ከሆነ ነው። ሰው ከሆነ እሱ ሌላ ርዕስ ነው። እሺ ግን አሁን የሞተ አካል ከሰው ውጭ አሁን እነ ቁርጡቢም እነ ጠበሪም እነ ቁርጡቢም ነወዊም ሻፊም እነ ማናረቢ ነው የሚባሉትም እነኚህ እንዳፈቀዱት አሁን መቼ ነው መብላት ይቻላል ፈቀዱት? የቦሪን መልሱለትና ወደኛ ሰውን መቼ ነው ይቻላል ያሉት? ሰውን ነው። አዎ ሼክ እዚህ ላይ መጠየቆ ምን አይነት ጊዜ ነው የራሱን ህይወት ለማትረፍ ሪቦ በአንድ አውሯ ሪቦ በጣም ሪቦ ስለሚሞት ነገራቶችን እያደባበላለቀን ነው። ማን ነው ሞሞ የሚለው በኋላ መጨረሻ ላይ አንድ ሰው ሪቦ የራስን ህይወት ለማትረፍ መብላት ይቻላል ወይስ ካራበሚ መብላት ይቻላል? ይሄ ነገር ግለጽልኝ። ህይወትን ለማስተረፍ እኮ ነው የምትበላው እንጂ ለዝና አይደለም የምትበላው። ጠብቁ፣ ርዕሳችን አታበላሹ። ግን ለዝና ይበላል። የካሊድ ቢን ወሊድን ታሪክ ያውቁታል ሼክ? ቆይ አንዴ የአሁኑን እንጨርስ። የአሁኑን እኮ እንዝጋውና ሌላ ነገር እናወራለን። አሁን ዑለማዎች አሁን ያመጣችሁት አንድ ሰው ሊሞት ያደረሰ ሰው የሞተን ነገር መብላት አለበት ወይስ የለበትም? ያኒ አለበት ሰው እስካልሆነ ድረስ። አይዋ ሰውስ የሞተ ሰውን የተቸገረ ሰው መብላት አለበት ወይስ የለበትም? አብዛኛው ዑለማዎች አይፈቀድም ነው። ግን ሻፊዒና ከፊል ዑለማዎች ይፈቀዳል ነው ያሉት። መቼ ነው እነዚህ እስልምና ላይ እኒህ ሰዎች ህይወታቸው ምንድነው መገደል አለባቸው? እነዚህ አብሎ የተወሰነባቸውን አካላትን ገሎ አንድ ሰው እንዳይሞት መጠቀም ይችላል ወይስ አይችልም? ከፊል ዑለማዎች ይፈቀዳል ብለዋል ነው። ይሄ ነው እንጂ ጤነኛን ሰው ግን ምንም ያልሆነ ክርስቲያንም ቢሆን ጤነኛን ሰው ገላችሁ ብሉ የሚል እስልምና አስተምሮ መምህርም የለም። ጨርሻለሁ። ጂዛ ከከፈለ ይበላል። ክርስቲያንም ቢሆን ጤነኛ የሚባለው በእስላም ቁጥጥር ስር የሆነ ነው አይደለ? ክርስቲያንም ሆኖ አሁን ክርስቲያን ሲሆን የሚዋጋ ከሆነ ነው እንጂ ጤነኛ ኢትዮጵያ ላይ አንድን ክርስቲያን አሁን ኢትዮጵያ ላይ አንድን ክርስቲያን ይዤ ገድዬ መብላት ይፈቀድልኛል? አይፈቀድም። ለምንድን ነው? በሸሪያ ብንተዳደርና ጂዚያ አልከፍልም ብልስ? ጂዚያ በሸሪያ አንከፍልም፣ ጂዚያ ባንከፍል፣ ከዛም ደግሞ በሸሪያ እየተዳደርን እኔ ለምሳሌ ከእስልምና የወጣው ብሆን እና እንደዚህ እስልምና ሐሰት ነው እያልኩ ብናገር የተራበ ሰው ቢያገኘኝ ሙስሊም ላት ይፈቀድለታል? አይፈቀድም? እንደ ሻፊ አስተምሮ የሚዋጋ ሲሆን ነው። አልተዋጋውም፣ ከእስልምና ወጥቻለሁ፣ ሙርተድ ነኝ እንበል። ሙርተድ እኛ ጋር እስላም ሆኖ ከእስልምና ወጥቶ ወደ ክርስትና የገባን አካል እስልምና ይገደል ብሎ ወስኗል። ወስኗል አይደል? ሰውዬና አሁን አንድ ሰው ሊሞት ያደረሰ አካል ይብላ። ይሄኛው ጨርሰነዋል። ይሄኛውን ስለዚህ አሁን እኔን የታደገኝ ስለዚህ ህገ መንግስቱ ነው ማለት ነው። እንደው ከእስልምና መጥቼ በሆን ኖሮ የተራበ ኢትዮጵያ ውስጥ ሰው አለ። የተራበ አጥንት ብቻ ነኝ፣ እናንተ ሰዎች ጋር የለኝም። እኛ እስልምና ሌላ ነገር አጣ። እፎይ እዚህ ጋር እስላም ነገር ይቻላል። አንድ ነገር እፎይ ብንጋባ ደህና ነው። አሁን የእስልምና አስተምሮ ሰጣሁ አይደል?
አይዋ ግን አሁን ማሾፍ ዳና አይደለም። ያ እንደ እስልምና አስተምሮ ሙርተድ ከእስልምና ከወጣ አይ ቲንክ 3 ቀን መሰለኝ የሚሰጠው አይደለ እንዲመለስ። ይሄ ህግ ነው። ግን አሁን ጤነኛን ሰው አንተ አሁን ያኒ ጤነኛን ሰው አንስቶ ያኒ መግደል ምን ነገር የለም። ግን አሁን መሞት አለበት ያኒ የተባለን አካል ነው እኮ። አሁን እኮ ጤነኛ ነው እኮ ያን ሰውዬ እኮ ለምሳሌ ከእስልምና ሲወጣ እስልምና ሐሰት ነው ብሎ ሲወጣ እኮ ለምሳሌ ነው ያው እኔ ለምሳሌ እስልምና ስህተት ነው ብዬ ስወጣ ለራሴ እኔ ጤነኛ ነኝ። በእናንተ እይታ ግን እኔ ቆሻሻ ነኝ አይደል? እሱ አሁን ይሄኛው የኛ ህግ ሳይሆን ይሄኛ የፈጣሪያችን የአላህ ትእዛዝ ነውና መሬቷም ይሄቺ ምድርም ያኔ እሱ ነች እኮ በሸሪዓ በስምምነት የምንኖረው እኮ በስምምነት ነው። ግን በሸሪዓ ቢሆን ኖሮ እኔ ከእስልምና ስወጣ እንደ ርኩስ ነው የምቆጠረው። እንትኖች አጋር ርኩሶች ብቻ ናቸው ስለሚል እኔ ክርስትናን ሳም እንደ አጋሪ ነው የምቆጠረው። ስለዚህ ርኩስ ነኝ፣ እንደ ንጹህ አልቆጠርም። ወይስ ከእስልምና በመውጣቴ ደግሞ ሙርተድ ነኝ። ሙርተድ እንደመሆኔ ደግሞ አንዱ የተራበ ካገኘኝ እንደ ሻፊ እንደ ኢማም አናዋዊ እንዳስቀመጠው እንደ ቁርጡቢ እንዳስቀመጡት ባይሶይ ጀርስፕሩደንሲው ላይም አለ። ኢስላሚክ ጀርስፕሩደንሲ ላይ ሜቢ እሱንም ኪታቡን ከፍታ ማሳየት ትችላለህ ብሩክ፣ እዛም ላይ ተቀምጧል። እሱን አይደለም ይሄኛው አሁን የኪታቡ ሳይሆን ይሄኛው እስልምና ያኒ የዑለማዎች አተሳሰብ ነው። ግን አብዛኛዎቹ ያኒ አይፈቀድም ነው። አሁን የነሱ ትክክል ነው ወይስ አይደለም ሌላ ነገር ነው። እነሱ ተሳስተዋል አልተሳሳተም ይሄ እኮ እሺ አሁን እንደዚህ ማለት ይቻላል። ከፍሎች ነው ሻፊ አሁን የምትመሩበት ነው። ሻፊ መዛብ የምትመሩበት ነው። አስተምሮ ነው አይደለ? አንዴ ስቆጥ ነው ሶ ሻፊ እነ ነዋዊ እነ ሻፊ እነ ቁርጡቢ ይሄን ማምጣታቸው እና መፈሰራቸው ስህተት ነው ማለት ይቻላል። እፎይ ኦኬ አንድ ግንዛቤ ልስጥህ። ቀጥል። አሁን 4 መዛሂብ የሚባል ነገር አለ። 4 መዛሂብ ማለት እነሱን ፍጹም ናቸውና እንከተላቸዋለን ማለት አይደለም። ሹፍ አሁን ከ4ቱ መዛሂብ አንዱ ማስረጃ ስጠኝ። ከ4ቱ መዛሂብ ውጪ ሙስሊም ምእመን የሆነ ሰው ከነሱ ውጪ መመሪያ አለኝ ብሎ ከ4ቱ መዛሂብ ውጪ መኖር የሚችል ማስረጃ ስጡኝ እስኪ። በ4ቱ መዛሂብ 4ቱ መዛሂብ እስልምናን ያኒ ሙሉ ያኒ በሙሉ ይወክላሉ ምን ነገር አለ አንተ? ከ4ቱ መዛሂብ ውጪ ምን አለ ከእስልምና? እስልምና በቁርአንና በሐዲስ ነው እንጂ እነዚህ 4 መዛሂብ ይሄንን ያኒ የተረዱትን ያስረዳሉ እንጂ ለምሳሌ ቀደም ታላቅ ዓሊም ያሉት ኢማም አልገዛሊ እኛ ምዕመኖቹን በእነዚህ በመዛቦቻችን ውስጥ በእነሱ ህግ እንዲመሩ ካልተውናቸው በስተቀር እንደ ከብት እንደ እንስሳ ነው የሚሆኑት ነው ያለው። ህግ አውጥተን ካልያዝናቸው በህግ ካላስተዳደርናቸው በስተቀር ሃይማኖት እንደሌለው እንዲሁም እንደ መጽሐፉ ሰዎች ይሆናሉ ብለው እኛንም ይሳደባል ማለት ነው። እንደ ከብት ይሆናሉ ብለው ነው ኢማም አልገዛሊ ተናገሩ። ስለዚህ በመዛብ ውስጥ መካተት ግዴታ ነው ለአንድ አማኝ። ከተካተተ ግን አሁን ሙስሊሞች አሁን አንድ ግንዛቤ ያን ልስጣችሁ ነው። ከዚሁ ግን 4 መዛሂብ የሚለውን ይሄው ልንገራችሁ። 4 መዛቦች አሉ። አሁን ሻፊን አየን አይደል? ሻፊ ኦኬ አንድ ልጨምርሎት። እሺ አንበሊን እንጨምረው። አንዴ ብሩክ ኪታቡን ክፈትልኝ። አንበሊም ይፈቅደዋል። እሺ አሁን 2 ደረስም ማለት ነው ከ4ቱ። እሺ አሁን ኦኬ እንደኛ ማውራት ይችላል። ሀሳቦቱን ቀጥሉ። አይዋ አሁን 4 መዝሀብ ያኒ መዛሂብ የሚባሉት አሁን እነሱ ነግድ መከተል አለብህ ሚል ህግ የለም። እኛ ታዘነው ቁርአንና ሐዲስ ነው። እነዚህ ደግሞ የሚገርምህ እነዚህ 4 መዛሂብ አኢማዎች የተናገሩት ያኒ መሰረታዊ ያኒ ነገር አለ። አይ እኮ የእስልምና መሰረት እኮ ናቸው። እንደ ቀላል እንደ ሻፊ ስንከተላቸው ወፍቶት ናቸው አይደለ? ስንከተላቸው መሰረት አለው።
እኮ አሁን ስንከተላቸው መሰረት አለው። አሊሞቻቸው ወጡት እነ ኢማም ነዋዊም ሆኑ እነኝን ይቀበላቸዋል። ግዴታ ነው። ትቀበሏቸዋላችሁ አይደል? ለመቀበል እነሱ ግዴታ ነው። ለመቀበል እሱን ለመከተል መሰረት አለው። ምንድን ነው በለኝ። እሺ እነሱ ራሳቸው አራቱ መዛሂቦች ያስቀመጡት ህግ አለ። የኛን ያኒ ንግግር የነቢዩን ሰለላሁ ዐለይሂ ወሰለም ንግግር የሚቃረን ከሆነ የኛን ነገር ከአጥር ወደዛ አሳልፋችሁ ወርውሩት የሚል ህግ አስቀምጠዋል። ካሁን የኛው እኮ ምንም ይጣረርም የለም። እነሱም እየፈሰሩ ያሉት እኮ ቁርአንን እዛው ነው። ምን ብሎ ቁርአን የሚጠቅሰው አሁን ቁርአን የሚጠቅሰው ሐላል ይሆናል ነው። እንትን የተቀደደ ከሆነ የተራበ ከሆነ ሐራም የሆነው ህርም ይሆናል ነው። አይምን ሐራም የሆነው ሐላል ይሆናል ነው። አይዋ አላገኘውም ሰውሳ ኦራይት ኦኬ እቺን እስቲ አንብቦ እሺ جواز قتل المضطر جواز قتل المضطر لمحضر الدم لإنقاذ نفسه رئيسه من دنو عند يعني تريبو ليموت يدرس يهونا أكال دم يعني دمو كلب يهونا ويدمو موت يتفرد بتن أكال قال له راس مادان يعني يفقد الويس أي فقد ميلون رئيس إن ورا لنو رئيسه هنا ماشي أسرار التانية يلنا نص الشافعية شافعية سايون يا شافعيين مذاهب تكتاي يهونو أكالاتوج يعني تناقروا اللونو والحنابلة على أنه يجوز اقرأ اللي عنده شافعي نعم سنة اقرأونا شافعية سايون شافعية نو ميلو شافعية اوكي مالت توت كون سكول اوف توت سلونا نو لا يعني شافعية يعني حنابلة مذهبنا يعني شافعي ማለት ነው ايوه يا مذاهب يعني ተከታዮች ናቸው እንጂ شافعية አይደለም እዚህ ጋር እሺ على أنه يجوز للمسلم أو الذمي المضطر قتل المرتد أو الكافر الحربي بشرط أن يكون بالغا أو الزاني المحصن أو المحارب القاطع للطريق قبل توبته وتارك الصلاة عمدا لأكل لحومهم إنقاذا لنفسه من الهلاك إذا لم يعني يجد غيرهم وإن لم يأذن له الإمام في ذلك لأن قتلهم مستحق ويعني ودمهم مهدر وإنما اعتبر إذن الإمام في غير حال الضرورة تأدبا معه وفي حال الضرورة أيوة إهنيو يعملوا اسكون ياورانا وراسونو أيوة ስለዚህ እዚህ ጋር አሁን ግን ይሄኛው በስናፊና በአንበሊ እንትንስ ምን አለ እነኚህ ይፈቀዳሉ። الإمام أحمد الحنبلين ከሚከተሉ يعني ሊቃውንቶች መሐለም يعني ይፈቀዳል የሚሉ አሉ ነው እንጂ يعني الإمام يعني ራሳቸው አይደለም። እሺ ስለዚህ ከዛ ከሐንበሊ ውስጥም ይቻላል ያሉ አሉ፣ ሻፊ ደግሞ ይቻላል ብለዋል የሚሉ አሉ። አይዋ ይቻላል ማንን ሐንበሊዎቹ አሁን ይሄኛው ሐንበሊዎቹ እኮ ላይ የሚለው እኮ እነሱ ሰዎቹ እንደ ዱር አውሬ ነው አድነም እንደምትበላው ማለት ነው። እንደ ሰው ስለማይቆጠሩ ነው ይላል። አይደለም እንደ አውሬ ታድነው ስለሚባል እንደ አውሬ ነው የሚለው። ብሩክ ልክፈተው። አሁን ይሄኛው አሁን ይሄኛው ትክክልም ነው ትክክል አይደለም እንበል። አሁን ግን አንድ ሰው ሊሞት የደረሰን አካል ሞት ያኒ የተፈረደበትን አካል ሞቶ አይቀር ነው ያኒ ሰው የገለው መብላቱ እስቲ እንዳሳብ ያኒ ምን ይመስላል? እርሶ አሁን እንደ ጅብ ጤናማ አይደለም እኮ ሼክ እንደ ጅብ ጥሬ ስጋ
طب يلا يلا እስኪ እዚች ጋር ላገዝ ትንሽ ምን ይኸው እዚህ ጋር ይሄ እንደ እስልምና ነው እንጂ ማውራት ያለበት እንደዚህ ከፋፍለን እዚህ ሻፊ ላይ እንደዚህ ነው የተባለው እዛ ላይ እንደዛ የተባለው አይደለም። ምክንያቱም ይሄ እስልምና የተመሰረተ አራት መዛቦች አላችሁ ከተገነባችሁበት አራት መዛብ አለ። እኛ ምናምን በቁርአንና በሐዲስ ነው ብለዋል ወንድሜ። እዚህ ጋር በተረጋጋሚ ቅድሚያ ግለሰብ አይደለም የሚያጠራ ነው። ሻፊ ማለት አንድ ተራ ግለሰብ ሳይሆን ስኩል ኦፍ ቶት ነው። ብዙ በዛ ውስጥ ያሉ ብዙ ሊቃውንቶችንም የያዘ ነው አይደለ እንዴ? ሐንበሊንም እንደዛው እንጂ አንድ ግለሰብን ብቻ እያልን አይደለም። ስለዚህ አራት መዛብ ነው ያላችሁ ሙስሊሞች ስኩል ኦፍ ቶት አሁን ይሄን ማጥላላት ሻፊ፣ ማሊክ፣ ሐንበሊና ሐነፊ እነኛ አራቶቹ ናቸው። በእነኚህ ውስጥ ነው የምትካተቱት። እሺ ስለዚህ ማንኛ ነው ሻፊንና ሐንበሊን ያመጣሉ። በዚህ ውስጥ ያሉ ኢትዮጵያ ውስጥ የምትቀበሉት በአንደኛ ደረጃ እስከማቀው ሻፊን ነው አይደለ? ከዛ ሐንበሊን ነው። ማሊክና ይሄ ጠሪቃ ነው የተወሰነ ምትሏቸው በእነኚህ ግን በአንደኛ እንጂ ሐንበሊን ግን ትቀበላለህ። እሺ ይሁን እሺ አሁን ቆይ ልጨርስና ያኔ ልውረድላችሁ እኔ እሺ አሁን አራት መዛሂብ የሚባለው ሰው የሚታወቅበት ነው እንጂ ሻፊዒ ነውና ሻፊዒ ያሉትን ከሱ ውጭ ይወጣለው ማለት አይደለም። ይሄኛውን ይወቅ። የተኛው ሙስሊም የሚከተለው ቁርአንና ሐዲስ ነው አይደል እንዴ? ግን እነዚህ አሁን መንገድህ ማን ነው አሁን የቀረኸው? አሁን የኢማም ሻፊዒ ያኒ ጠሪቃ አለ፣ የኢማም አልሐንበሊ አለ፣ የሐነፊ አለ። አሁን እኔን ብትጠይቀኝ የሻፊዒን ነው የቀረኸው ወይስ የሐነፊን ነው ትለኛለህ አይደል እንዴ? ሲለ አይ እኔ የተማርኩት ያኒ የሻፊዒን መዝሀብ ነው ወይ ደግሞ የሐንበሊን ነው ወይም ደግሞ የሐነፊ ማሊኪ ነው ብዬ እነግርሃለሁ እንጂ እነሱን ነው የሚከተለው ማለት አይደለም። ለምን እነሱን ይከተላለው ማለት ራሱ ያኒ ምንጻረር ያኒ ነገር ነው። እኛ የታዘዝነው ያኒ ቁርአንና ትክክለኛ የሆኑ ያኒ የተረጋገጡ ሐዲሶችን ነው እንጂ ይሄኛው ስም ነው አንተ ሻፊዒና አና ተቀራውን ነው ሼክ በዛ በቀራችሁ ውስጥ ያስተምራል። ያ የቀራችሁትን ደግሞ እነሱም በቁርአንና ከሐዲስ ያመጡት በዛም የፈሰሩት ነው ተቀበሉታላችሁ ማለት ነው። ለምሳሌ ሻፊን እንደዚህ እንዳነሳ ነው። ሐንበሊ ጋር ስንል ለምሳሌ ሐንበሊ የታሰረበት የተገረፈበት አለ። ቁርአን ፍጡር ነው ፍጡር አይደለም የሚለው አይደል? አይዋ ፍጡር ነው ፍጡር አይደለም በሚለው ላይ ሐንበሊ ነው ይሄንን አሁን በደንብ አድርጎ እንትን ያለው እንጂ ቁርአን ላይ ያለ ቃል ፍጡር ነው ፍጡር አይደለም የሚል ቁርአን ላይም የለም ሐዲስ ላይም የለም። ሐንበሊ ግን ሲመጣ ምንድነው ቁርአን ያለ ቃል ነው ፍጡር አይደለም ያለው ሐንበሊ ነው። ሶ ሐንበሊ አለ ይሄኛው ሌላ ርዕስ ነው። ሌላ አሁን እንመለስበታለን። ይኸው ኢንፎይ ይሄኛው ቁርአን ይሄኛው ሌላ ምንድነው ያንን እነሱ የተረዱበት አለ ያስተማሩበት አለ። ስለዚህ በእነኚህ በአራት ውስጥ አስተምሮት ውስጥ ነው እስልምና የሚሄደው። አይ ቲንክ ከአራት ውጭ ያለ ከአራት ውጭ መዛቦች እፎይ አሁን መዝሀብን ሐሳቡን ነግሬሃለሁ። ይሄኛው የተኛውን ነው ያኒ የተማርከው ለማለት ነው እንጂ እሱን የግድ ይከተላለው ማለት አይደል ነው። አሁን ቁርአን ያኒ ቡኻሪ ሲባል አልሰማህም? እስኪ ምን ይላል ሼክ አንብቡ። ያኒ እፎይ ቆይ እንጨርሰኛው እፎይ ያኒ ቡኻሪ ሲባል አልሰማህም? መዛቦቹን እየካዱ ስለሆነ አንብቡት አንዴ ምን እንደሚል። ቆይ እንጂ አንዴ ጠብቀኝ። ይሄኛውን እንጨርስና ያኔ ችግር የለም አነብልሃለሁ። አንድ መስመር ነው። እሺ ምን ይላል? ርዕሱ ምንድን ነው ግን? ስለ መዝሀቡ ነው። ይሄው መጽሐፉ المجموع شرح المهذب النووي أبو زكريا يحيى الدين يحيى بن شرف النووي
እሺ አሁን ከርዕሳችን ጋር ምንድነው ያን የሚያገናኘው? ዝም ብለህ አንብብልሽ ወሳኔ ነው። ስለምንድነው አሁን ርዕሱ እኮ አልታወቀም። ሁለት ብሎ ያኒ ኮችን አንብቧትና ያገኙታል ሲያነቡት። والثاني وهو الأصح عند القفال له مذهب فلا يجوز مخالفته. من يلاد؟ ايش است ترجمت له مذهب فلا يعني يجوز له يعني مخالفته. አሁን ለሱ መንገድ አለው ለሱ ያ መንገድ አለው ያንን መንገድ ራሱ ያኒ ሊቃረነው ሊንጻረረው ያኒ የማይችል ስለዚህ መዝሐቡን መቃወም አይችሉም። ላ መዝሐቡን እኮ አይደለም ነው እንጂ አሁን ላላ ይሄኛው የሚያወራው ልንገርህ ይሄኛው የሆነ ሰውዬ የሆነ ነገር ተናግሯልና ያንን ቃሉን ያኒ መካድ በማይችል መልኩ የተቀመጠ ሆነ ያኒ ንግግር አለው ነው እንጂ ያኒ መዝሐቦችን መኻለፍ አይችልም ሳይሆን አሁን ይሄኛው ሼክ የሆነ ቦታ ላይ የተናገረ ንግግር አለውና የማይክደው የሆነ ለማለት ነው እንጂ አራቱን መዝሐብ ያኒ መኻለፍ አይችሉም ለማለት አይደለም። አይ ግዴታ ነው እኮ እያለ ያለው እኮ እርሶ እኮ አሁን ቀደም መረጃ ስጡኝ ስሎት መረጃ የለኝም አሉ እንጂ ይሄው መቀጠል ማንበብ ግዴታ ነው የሚለው መጽሐፍን መከተል። የተኛውን መጽሐፍ ለምሳሌ እሱ የሚያስቀምጠው አራቱንም መከተል ብሎ እንደ እንትን የሚያስቀምጠው የራሱን መጽሐፍ ነው፣ የሻፊን መጽሐፍ ነው። ምክንያቱም ሻፊ ከሌሎቹ ያሁን የቀራሁልህን ሐሳቡን ልንገርህ። ያሁኑ ርዕሱ አሁን ያነበብኩትን ያኔ ልተረጉምልህ ሐሳቡንም ያኔ ልንገርህ። ግን አሁን ሌላ መዝሐቦችን ያኔ መኻለፍ ያኔ የለበትም ያኔ ምን ነገር ካለ አምጣልኝ። ይሄው መከተል ግዴታ ነው ይላል። እሺ መከተል ግዴታው ነው ይላል። አሁን እስልምና ላይ ግዳጅ አሁን ይሄኛው ሌላ ርዕስ እኮ ነገባ ነው እኮ ልንገርህና ያ መዛሃቦቹን ውድቅ ሲያደርጉ ነው ሲጀመር። ሰሃባዎችም መዛሃብ የላቸውም፣ መሐመድም መዛሃብ የለውም። እስልምና መተዳደሪያው በእነዚህ አራቱ ኢማሞች ባወጡት መዛሃብ ነው ሸሪዓውም የረቀቀው ፊቆችም የወጡት ሁሉ ነገር የተስተካከለው በአራቱ መዛሃብ እንጂ በሰሃባዎች ወይ በመሐመድ አይደለም። ከዛ አንፃር ነው እንደማመጥ አሁን አራቱን መዛሂብ ተከተሉ የሚል ህግ የለም እስልምና ውስጥ። አላህ ያኒ አምላካችን ያዘዘን ቁርአንና ሐዲስን መከተል እንጂ እነዚህን መከተል አለባችሁ የሚል ህግ ያኒ የለም ነው። ከአራቱ መዛሂብ ውጭ የለም ምትል ከሆነ ተሳስተሃል። ሐዲስ አለ ምሳሌ ቡኻሪ፣ ሙስሊም፣ ትርሚዚ፣ ኢብኑ ማጃ፣ ሱነን ኢብኑ ማጃ የሚባል የነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው የሰሩት ያዘዙት ያን የከለከሉት የተነገረበት ሐዲስ ከቁጥር ያኒ በላይ አለ ነው አለ። እንስማማ አንቋጮሽ እንደ እስልምና አስተምሮ ቁርአን አለ፣ ሐዲስ አለ፣ መዛቦች አሉ፣ አራት መዛቦች አሉ። ትቀበሏቸዋላችሁ። ስለዚህ ከመዛቦች ውስጥ ዛሬ ያየነው ሻፊ ላይ የተራበ ካለ ዘራፊን ሽፍታን ማለት ነው፣ ወይንም ጦር ሜዳ የሆነን ዘማዊ የሆነን ወይንም ደግሞ ወጣት የሆነን ከእስልምና ወጣን እሱን ገሎ አርዶ መብላት ይችላል የሚለውን እሱን ተመልክተናል በሻፊ መዛብ እና ሐንበሊ። ግን እንደዛ ከማለት ብሩክ እሺ ያኒ ብሩክ አሁን እንዳንተ ሙርተድ ምናምን ከማለት እንዲህ ብንል ይሻላል። እስልምና ውስጥ ሞት የተፈረደባቸውን አካላት የተራበ አካል በልቶ ያኒ ነፍሱን ማዳን ይችላል የሚሉ የእስልምና ሊቃውንቶች አሉ ማለቱ ይሄኛው ደህና ነው። ባሉት እነማን ናቸው? አይወ ዝርዝሩ ይሄኛው ለየልን
ስለዚህ ሞት የተፈረደባቸው የሚባሉት ሽፍታ ሰው አሁን ሰው እንዲረዳ እኮ ነው። እነኝም ማወቅ አለብና ማን ነው የሚለውን ከእስልምና የወጣ ሽፍታ አለ እና ሰላት ያቆመ እነኝን ኤኒዌይስ እናመሰግናለን። ሽኩራን ይኸኛው ነው። እናመሰግናለን ቆይታችን። ጥያቄ አሉት? ጥያቄ አሉት? ጥያቄ አለኝ። ዳውድ ቆይ እሳቸውን የጠየቅነው ጥያቄ ካላችሁ እናስተናግዳለን። በኋላ ያለው ጥያቄ ያለኝ መጠየቅ ፈልጓል መሰለኝ አብሮት ያለው ይጠየቅ፣ ችግር የለም። እኔው እዚሁ ቆያለሁ እያዳመጥኩ። ቢኒ እንኳን ደህና መጣ። ነገ ከሆነ እሺ አይድሁ መጠየቅ ይችላሉ። ጥያቄ አለኝ። ረዳው ቆይ ተረጋጋ። ቢኒ ቃል እንኳን ደህና መጣችሁ። እኔ እኮ እዚህ ነበርኩ ትላለህ። ደስ የሚል ውይይት ነው። ያው ቅድማ ቃል የገቡት የሆነ ነገር እንዲስናገር ፈልጌ ነው። እናመሰግናለን ኡስታዝ ናቸው። ጥሩ ነገር አብራርተዋል። ታማኝ ላይ በጣም ታማኝ ናቸው። እንደ ሌሎቹ አያዋሹም። እነዚህ እናመሰግናቸዋለን። ኦኬ እሺ፣ ቴንክ ዩ ዳውድ። ጥያቄ አለኝ። እሺ ቀጥል። ኢየሱስ ክርስቶስ በሞተበት ዓለምን ማን ነበር የሚያስተዳድራት? ይህን ትነግረኛለህ? ኦኬ ሞት ምንድን ነው? እሱ ሞት ነው። እሱ ሲሞት ዓለምን ማን ያስተዳድራት ነበረ? በአጭሩ መልስልኝ። ሞትን እንዴት ነው የምትረዳው? ሞት ማለት ምን ማለት ነው ብለህ ነው የምትረዳው? ጥያቄ ነው የጠየቅኩት። ጥያቄ መልስልኝ። ሞትን ብነግረኝ እንመልስልሃለሁ፣ ቀለል ብሎ እንዲገባህ ማለት ነው። ሞት ምንድን ነው? ችግር የለውም፣ አንተ በገባህ ንገረኝ። ኦኬ ሞት ማለት መጥፋት ነው ብለህ ነው የምታምነው አንተ? ምንም አለመስማት አለመልማት ከሞተ በኋላ በቃ ልክ ቅጠል ከዛፍ ላይ ወድቃ እንደምበሰብሰው አፈር ሆና እንደዛ ሰውም እንደዛ ነው ብለህ የምትረዳው? እንደዛ ከሆነ ስህተት ነው። ሚት አድርገው አዳምጥ የእኛን አረዳድ። ሞት ማለት ስጋና ነፍስ መለየት ማለት ነው። ብሩካን አለ ክርስቲያኖች ነው፣ ግልጽ ነው። ማድረግ ካለብን እናደርጋለን። ይሄ ደግሞ እሷ ሙስሊም ሆነች አልሆነች፣ አንዴ ሮሜ ምዕራፍ 14ን ክፈተው። ሶሪ ሮሜ 14 አይ ቲንክ ሮሜ 12 ቁጥር 14 ግዴታችን ስለሆነ ነው። እኛ የድራማ ጉዳይ ሳይሆን ግዴታ ስላለብን አስተምሮታችን ማለት ነው። ብሩክ አለ ብሩክ አለው ፎይ ሮሜ ምዕራፍ 12 ቁጥር 14 አንዴ ክፈትልኝ። የታውቂያ ነው እኔ ከእሷ ጋር ድራማ የምሰራው? ምን ልጠቅመኝ? ምን ልጠቅማት? ሰው በህይወቱ ላይ ቢያንስ ጤናማ ጭንቅላት ይኖራችሁ። እስኪ ሰው የሚሸት እስኪ አይምሮ ይኖራችሁ። ሰውነትን አስቀድሙ እስኪ ቅድሚያ። እኔ የግዴታ አስተምሮታይ ስለሚይዘኝ ነው። ቁጥር 14 ላይ እንደዚህ ይላል፣ የሚያሳድዷችሁን መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። ደስ ከሚላቸው ጋር ደስ ይበላችሁ አለን። ከሚያለቅሱ ጋር አልቅሱ። እህታችን ተከፍታ ስታለቅስ ገፍሽ የታባሽን በላት፣ ከሚያዝኑ ጋር ዘኑ እያለን እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ቃል ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ምን አድርጉ አለን? የትሕትናን ነገር ለመስራት ትጉ አለን መጽሐፋችን። አንድ ሰው ተቸገርኩ ሲል ታባህ እያለን ፖለቲካ እንስራበት፣ መልካም አድርጉለት እያለን
ከሚለምናችሁ ጋር ሶሪ እንትን በለው ሶሪ ቁጥር 15 እርስ በርሳችሁ በአንድ ሀሳብ ተስማሙ። ቁጥር 17 አድርግልኝ። እሱን አነበብኩት። ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ኢቭን መጥፎ ማሰብ አልተፈቀደልንም ለማድረግ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ጠላትህ ቁጥር 20 ጠላትህ ግን ቢራብ ወዳጅ አይደለም እህታችን ኢትዮጵያዊ የሆነችው ብትራብ ተውና፣ ጠላታችን ያልነው ሰው እንደናንተ አርደህ ብላ እንደሚለው አይደለም። እንደቀደሙ ያውም አርደህ መብላት አይደለም። ጠላትህ ግን ቢራብ አብላው፣ ቢጠማም አጠጣው። ግዴታችን ነው ይሄ። ነጃት የምትይው ካለሽ በይ። ጨረስን። እኔ ጨርሻለሁ። በእኔ በኩል የሚለው ነገር እንግዲህ ይሄ ከምንም ጋር አይገናኝም ብዬ ነው የማስበው። እኔም በሆነ እንዳንተ ነው የማስበው። እኔ ወላሂ በጣም ስለከፋኝ ነው ዛሬ በጣም ብዙ ነገር ስለተባልኩ ነው እንጂ አንተ ጋር የመጣሁት ፖለቲካ ሊሰራ በውስጥ በኩል አንተን አናግሬ አይደለም። ይህን ነገር ከታሳቢ እንድታደርጉ ፈልጋለሁ። ላደረጋችሁልኝ ነገር ደግሞ በጣም 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 አመሰግናለሁ። ያ እና እንደዛ ነው። ደህና ደሩ። ኦቨር ገና ቅድም ነበር እንደውም የደከመኝ እሷ አንተ ስትል ነው እንጂ ዛሬው ገቤና ነው ነበረ። 30 ሰከንድ ብቻ እኔ የምናገረው ነገር አለ። በእርግጥ እፎይም የሰራባት ያለ ምክንያት አይደለም። እግዚአብሔር እንግዲህ ሊክሳት ፈልጎ ሊሆን ይችላል። እኔ ያለ ምክንያት የሚደረግ ሁሉ ነገር ይደረጋል ብዬ አላምንም። ሁሉ ነገር በምክንያት ነው። ለማንኛውም ነጃት፣ ለደረሰብሽ ነገር ሁሉ በጣም ከልብ እናዝናለን። ስብራትሽን እግዚአብሔር ይጠግንልሽ። ነገ የተሻለ ቀን ላንቺ ይሆናል። ሁሉ ጊዜ ተስፋ አትቁረጪ፣ በተስፋ ኑሪ። እግዚአብሔር ደግሞ ሁሉን ነገር ያሳካልሻል። ለማንኛውም እዚህ ውስጥ ያላችሁ ሰዎች ቃልም የገባችሁ ያልገባችሁ 100ም 10ም 20ም እያደረጋችሁ ምናልባት አካውንት ውስጥ ብታስገቡ ትችላላችሁ። አነሰ በዛት በሉ። ለሷ ለልጆቿ ስለሚጠቅማት አሁን የተከዳች ሴት ነች፣ ብቻዋን ያለች ሴት ነችና ሁላችንም እናት አለን፣ እህት አለን፣ ሴት ልጅ ያለን ስለሆነ ሁላችንም በዛ ልክ ነው ማሰብ ያለብንና ይሄን እንድታደርጉ ነው። እፎይ ደግሞ በጣም እናመሰግናለን ለዚህ ስራ ስላስተባበርክ እና ታሪኳ ልብ የሚነካ ነው በጣም። ስለዚህ ልባችን ተነክቶ ነው ይሄን ያደረግነው፣ ፖለቲካ ለመስራት አይደለም። ሙስሊሞች እባካችሁ ፍቱ። ድራማ ነው የሚሉትን ሙስሊሞችን በርልኳቸው። ያ ተዋቸው፣ እነሱን ተዋቸው። ላይክ ሰብአዊነት እነሱ የሚታያቸው ፍልስጤም ብቻ ሲሆን ነው፣ ሀገር ውስጥ ሲሆን አይመቻቸውም። እና ችግር ያለባቸው ሰዎች ናቸው እነሱ። ተዋቸው። አዎ የሰራውን ከፈጣሪ ጠብቅ፣ ሲጀምር ከሰው አይደለም። እፎይ እና በጣም አመሰግናለሁ። እሺ ቴንኪው። ላኪልኝ በውስጥ እኔም እንትን እልሻለሁ። እኔ ላይቭ ላይ ስለሆንኩ ስለማይመቸኝ ነው። አንዳንድ እንትን ተለቅ ያለ ፎሎወር ከውስጥ መላላክ አይቻልም እና ዝግ ይሆናል። አንተ ወይ ፎሎ አድርጌሻለሁ። እኔ መጻፍ ስለማልችል ነው አሁን ላይቭ ላይ ስላለኝ እኔ መጻፍ አልችልም። ስትወጪ አንቺ ፎሎ ስላደረኩሽ ወይም እኔ ወራ ችግር የለውም ጽፍልሻለሁ። አካውንቱን ትልክልኛለሽ ወይንም ያዋለሁ። እሺ አደሩ ተክሞኛል። የተወሰነ ሰዓት እንከፍታለን። እኔ ከፍታለሁ በዋናው አካውንቴ ነው። በቃ እፎይ ይረፍ። የተወሰነ ሰዓት እናመሻለን። ቡራ ካልተኛ ና። መልካም አዳር ቦስ። ነጃትም እግዚአብሔር ካንቺ ጋር ይሁን። አይዞህ። ወርዳችኋል። አንተ ተምራችኋል ዛሬ። በብሉይ ኪዳን እግዚአብሔር ጸጋው ሲለያቸው ሰዎች ሰውን እንኳን አርደው ሁሉ ይበላሉ። ልጆቻቸውን እንኳን ቀቅለው ይበላሉ። የኃጢአታቸው ውጤት ማለት ነው። በእስልምና ደግሞ ሙስሊሞች ከተራቡ ሙስሊም ያልሆነን አርደው ማንን ከእስልምና የወጣን ዘማዊን ህጻናትን፣ ሴቶችን፣ ሽፍታን አርደው መብላት እንደሚችሉ የተማርንበት ቶፒክ ነበረ።
እንግዲህ ወፍራም ስጋ ያላችሁ ጠንቀቅ በሉ። እኔማ ስማም እንዴት እንደምበላ ታስታውሳላችሁ? የዛሬ ዓመት አካባቢ አንተም ባገኘህማ ስጋህን ዝዬ ነው በላ ያለውን የእኔ ስጋማ ስራ ይፈለጋል። ግን ስጋ የለኝም፣ አጥንት ብቻ ነኝ። ኤኒዌይስ እንደዚህ ነው። ደህና ደሩ።